እኔ አልጋ ውስጥ ተኝቼ እሷና እሱ ከላይ ስራቸውን ጨረሱ። ምን አረገባሁኝ እኔ ተገባ ከመጋረጃ ስርኛ አልጠረጠርኩ ነበር። ልክ መጋረጃ ውስጥ ገብቶ ሱሪውን እስከመታጠቅ ዝም ብዬ ደንግጬ ላንቺ ማለት አይቼሻለሁ እንደውም ፎጣ አንጥፌ ፎጣውን አልጋው ስራ አላገኘሽውም ወይ አለ። ፎጣ ነበር ፎጣ አግኝቻለሁ። አግኝተሻል? አዎ። እና ማለት አይቶሻል ማለት ነው። ተከታተል ከሌሊቱ 8 ሰዓት ላይ የልጁ ቤት ኪራይና የኔ ቤት ኪራይ እዛው አንድ ግቢ ነው። 8 ሰዓት ላይ ገብቶ ሲወጣ ያስቱ አንተ የልጅህ እናት ከሰው ጋር ቤት ውስጥ ተኝታ ይዘሃታል? በአይኔ በብረቱ ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የ14 ዓመት የትዳር ቆይታዬ ፍጻሜ በእጅጉ ልቤን ሰብሮታል። ይህ እኔ በፍጹም የማደርገው ወይም ያደረኩት ድርጊት አይደለም ትላለች የዛሬ ተረኛ ባለ ታሪካችን። ምን ገጥሟት ነው? ምን ሆና ነው? ከራሷ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። የህልሞን መኖሪያና ማረፊያ ከቴምር ጋር እውን ያድርጉ። ከዚህ በፊት 8 ሳይቶችን ጥንቅቅ አድርገን አስረክበን ብዙዎችን የቤት ባለቤት ያደረግን ሲሆን አሁን ደግሞ መሃል ከተማ ላይ አዳዲስ ሳይቶችን ይዘንላችሁ መተናል ይላል ቴምር ሪል ስቴት። በቡልጋሪያ፣ በአዋሬ፣ በሳር ቤትና በፒያሳ አፓርትመንትና የንግድ ሱቆችን ከ10% ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ በግንባታው ሂደት ይከፍላሉ። በተጨማሪም ሙሉ ክፍያን ከፍለው የ35% የዋጋ ቅናሽን ያግኙ ይላል ቴምር ሪል ስቴት። የቢሮና የሳይት ጉብኝት ለማድረግ እንዲሁም ለተጨማሪ መረጃ በ0931 82 7777 ላይ ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ሰላም ነው አይደል? እግዚአብሔር ይመስገን። በቅድሚያ አመሰግናለሁ ታሪክሽን ልታካፊን ስለመጣሽ። እኔ በተመልካቾች ስም አመሰግንሻለሁ። እናንተም ያው እንዳካፈላችሁ ስለጋበዛችሁኝ አመሰግናለሁ። እሺ እንተዋወቅ። ማን ልበል? ወርቀዘብ ወርቀዘማ ጌታነህ። ወርቀዘብ ጌታነህ። እሺ እንግዲህ ዛሬ ትልቅ ጉዳይ ይዘሽልን የመጣሽው፣ ግን ከዛ በፊት ትንሽ ስላንቺ እስኪ ንገሪኝ ልወቅ። ለኔም ለተመልካቾችም ስላስተዳደግሽ ትንሽ ወደ ኋላ መለስ ብለሽ እስኪ ያጫውቺ። ስለ ቤተሰብሽ ንገሪኝ በቅድሚያ። ቤተሰቤ እኔ ገጠር ልጅ ነኝ። ከገጠር መንደሮች ነው የመጣሁት። አስተዳደጌ የአርሶ አደር ልጅ ነኝ። ከብትን በመጠበቅ። የት ነው ተወልደሽ ያደግሽ? ተወልጄ ያደግኩት በመራቤቴ በኩል ወደ ውቦሎ አካባቢ ነው። የት? ደቡብ ወሎ። ደቡብ ወሎ። እሺ እዛ ነው ያደግኩት። እዛ ነው ያደግሽ። እንዴት ነበር ልጅነት? ልጅነት ያው ብዙ በከብት መጠበቅ። ታደግኩ በኋላ ደግሞ ወደ ትምህርት ቤት ሄድኩኝ፣ ተማርኩ። ያው በራሴ ጉልበት እዛ 10ን ጨርሻለሁኝ። 10ን ጨረሽ? ያው ውጤትን ባይመጣም ያው በሚለው አለሁ በሚለው አለሽ። ከዛ በኋላስ ህይወት እንዴት ሆነ? ወደዚህ መጣሽ ወይስ እዛው ቆየሽ? እዛው ሆኜ 2003 ትልቅ ተሆንኩ ነው የገባሁት ትምህርት ቤት። የመጨረሻ ልጅ ነኝ ቤት ውስጥ። ያው ከብቶችም የእግር ተኔ በታች የለም፣ የበላይ ናቸው ሁሉ። ከዛ 2002 ላይ ነው የጨረስኩት። 3 ላይ ትምህርት የጨረሽ? አዎ። ከዛ 2004 ላይ ወደዚህ መጣሁ። ትምህርት እንደጨረሽ ቀጥታ ወደዚህ መጣሽ? አዎ፣ 1 ዓመትም አልቆየሁም እዛ፣ ወደዚህ ነው የመጣሁት። ለምን መጣሽ? ማለት በሰላም ነው የመጣሽው? ያው እዚህ ባለቤቴም የተማርኩ ነበረ፣ አብረን ያለ ነው። ያው በጓደኝነት ሆነን ከዛ አብረን መኖር ጀመር። 2003 ላይም አብረን ነበር። በምን ሆነ? በምን ተማሪ እያለሽ? አዎ። ገና ተማሪ እያለሽ ነው ያገባሽው እንዴ? አዎ፣ ያው በጓደኛ ሆነን አንድ ቤት ነው የምንኖረው ከሱ ጋር። 2003 ይቻላል እንዴ እንደዚህ? ያው እንግዲህ
እስቲ ንገሪኝ፣ እንዴት ተዋወቅሽ? መቼ ነው የተዋወቃችሁ? እሱ እዛው የጎረቤት ልጅ ነው። ጎረቤትሽ ነው? እሺ። አብሮ አደግነን፣ በእድሜ ከፍ ቢልም አብሮ አደግነን። እህት ወንድሞቹም ጓደኞቼ ናቸው። እሺ። ከዛ ማለት አብሮ አደግ ናችሁ? እሺ። ይሄ ምንም ኖርማል ነው። ከዛ አንቺ እየተማርሽ ነው? አዎ፣ እሱም እየተማረ ነበር። እሱም እየተማረ ነው። 2002 ላይ ተዋወቅን። 2003 10ኛ ክፍል ነበርኩ አልሽ? አዎ 9ኛ ክፍል እንደሆንኩኝ ያው ተዋወቅን። ጎረቤት ነበራችሁ? አዎ 2003 ላይ ደግሞ እሱም ሌላ ቦታ እየተማረም እየተመላለሰም 2002 ላይ ማለት ነው። ከዛ 2003 ጨርሶ እዛው ከኔ ጋር አብሮ መኖር ጀመረ። እኔ እየተማርኩ ነው፣ እሱ ወደ ገጠርም ወደዛም ወደዚህም እያለ ከዛ እዛ አብረን ተከራይተን እየኖር ነበረ። ቤተሰብ አስፈቅዳችሁ ተናግረ እንዴት ነው ወይስ ወተሽ ነው ኮብልለሽ? እኔ ተከራይቼ እየተማርኩ ነበረ። ያው እነሱ ብዙም አያውቁ። እሱን እኮ ነው ያልኩሽ። አዎ ከዛ 2000 በዛው አመት ደግሞ 2004 ላይ ወደ ህዳር ጥቅምት አካባቢ ያው እንትን ለማለት ቤተሰብ ለማስፈቀድ ላክን ሽማግሌ። እሺ። ስንልክ የእሱ ቤተሰቦች ብዙ ፈቃደኛ አይደሉም። የኔም ደስ ይበላቸውም አይበላቸውም ማንም ቀርቦ የጠየቀኝ የለም እኔንም። ከዛ እንደዛ ብሎ አይ እኛ የእሱ ቤተሰብ ፈቃደኛ አይደሉም፣ ሽማግሌ ተልኳል አንዴ ሁለቴ። ነገሮችን አቋረጧቸው ምንም ሳያደርሱ ማለት ነው እኛ ጋር። የአንቺ ቤተሰቦች? የኔ ቤተሰቦች የሆነ ነገር በቃ እነሱን ለመቀበር ዝግጁ ናቸው መሰለኝ። እሺ። ከዛ የእሱ ቤተሰቦች ደግሞ ሽማግሌ ለመላክ ፈቃደኛ አልሆኑ። አዎ ፋዘሩ አለ፣ እናቱ በህይወት የለችም። ጓደኞቹን ላከ አንድ ዘመዱን ጨምሮ። ያሉትንም አናቅም፣ ብዙም ግልጽ አልሆነም ለእኔም ማለት ነው። ያንቺን እናትም አባትሽም ነበሩ? አባቴ አዎ ነበረ፣ ግን ትልቅ ሰው ነው። እንደዚህ እናቴ ናት እንትን የምትለው። ለምንድን ነው ፈቃደኛ ያልሆኑት? እኔ አላቅም። ከዛ አይ እንግዲህ እነሱ የራሳቸው ጉዳይ ነው ብለ 2004 ላይ እሱ ቀድሞ መጣ። ቤት ተከራይቶ ጠበቀኝ እዚህ። እኔ ደግሞ አንዳንድ ነገሮች ይዤ መጣሁ እና አብረን መኖር እዛም ሀገር ቤትም እዛም እየኖርን ነበር። እዛም አብራችሁ ነበር የምትኖሩት? አዎ። ግንኙነት ነበራችሁ? አዎ። ከዛ እዚህ አብረን ተከራይተን መኖር ጀመር። ስንት ዓመት ኖራችሁ እዛ? እዛ ያው አንድ 2002 ላይ ያው እሱም እዛም ይላል። 2003 ግን አንድ ላይ ነን። 2004 ደግሞ አንድ ቤት ተከራይታችሁ? አዎ እዚህ ደግሞ መጣን 2004። ከዛ እኔ እንትን ወደ አረብ ሀገር ጀመርኩኝ። ሰኔ አካባቢ ሄድኩኝ ከሱ ጋር እንደሆንኩ ማለት ነው። ግንኙነት አብራ ኦልሬዲ እኮ ባልና ሚስት ሆናችኋል? ሆነናል። በቃ ኦልሬዲ ሆነናል። እዛም ያለ ሁሉም ነገር በቃ ያው የራሳቸው እንግዲህ በራሳቸው ፍቃድ ሆነዋል ብሎ እንደው ግን ምክንያቱም ሳታጣሩ በቃ ለምን እምቢ ያሉ የሚለውንም ሳታጣሩ ለምን እምቢ ያሉ የሚለው ቢጣራ የደረጃ አይደርስም ነበር። ከዛ እኔ እዛ ሄድኩኝ እና ሰኔ አካባቢ ሐምሌ ላይ ነው መሰለኝ ሄድኩኝ። ከዛ በአንድ አመት የመጣሁኝ ብዙ አልቆየሁም። አመመኝ። ያው ብርም ያለውን ነገር ለሱ ነው የምልከው። ስመጣም እሱን የተቀበለኝ። እዛ ደግሞ አብረን መኖር አሁንም አብረን ኖር። እሺ። 2010 ላይ ደግሞ ወለድኩ እኔ የመጀመሪያ ልጄ ማለት ነው። 2010? አዎ። ከዛ የ8 ዓመት ምናምን ልጅ ነው። 8 ዓመቱ ነው የሚባለው። ከ2009 እስከ 2018? አዎ 9 ዓመቱ። 9 ዓመት አሁን እስከ 8 ወደ 9 እስከ 8 ወደ 9 ነው። እና ከዛ እየኖርንም አሁንም አብረን ነበረ የምንኖረው። ልክ እቺ ሁለተኛው። እንዴት ቆያችሁ ለመውለድ? ለግንኙነት በጣም ፈጥናችኋል። ገና እዛ እያላችሁ ነው ግንኙነት የጀመራችሁት። ከዛ ደግሞ ለመውለዱ ደግሞ እንግዲህ ከ2002 ጀምሮ እኮ ግንኙነት ውስጥ የነበራችሁ ሰዎች የወለድሽው 2009 ነው ያልሽ። አዎ። ስለዚህ ያው ምንድን ነው አይ ማወቅ ፈልጌ ነው። ጥንቃቄ ነው? ጥንቃቄም ነው። እኔ እንግዲህ በእኔ በኩል በወልድ ደስተኛ ነበርኩኝ። ቆይ እስኪ ኑሮም የለም ትንሽ ነው፣ ኪራይ ቤት ነው፣ ስራም ይሄ ነው የሚባል ነገር የለም። እሱም ቀን ስራ የሆነ ነገር አይ ጥሩ ነው። እኔ ይሄን እኮ አበረታታለሁ። ዝም ብሎ ቸኩሎ መውለድ ጥቅም የለውም። ለልጅም ዕዳ ማምጣት ነው። እኔ እንደው ከምና እሱን ይሄን መስማት ፈልጌ ነው። ጥሩ ነው ራሳችንን ስንችል ብሎ ፕላን አድርጎ እቅድ አድርጎ
መውለድ ጥሩ። አዎ ከዛ 2000 እንደዛ ተወለደ። እዛም በኋላ ስትሄጂ ግን ያኔ ወደ አረብ ሀገር ስትሄጂ አረብ ሀገር አለ ሄድሽው? የት ሀገር ሄድሽ? ሳውዲ ነው የሄድኩት። ሳውዲ ነው ሄድሽው። ምን ተስማምታችሁ ሄድሽ? ማለት የዚሁ እንደው ሰርቶ መለወጡ አይቻልም ነበር ወይ? ምን ተስማምታችሁ ሄድሽ? በዛን ሰዓት ልክ ያም እንደ አዲስ መጉረፍ ነው ወደዛ እዛ ያው እዛም የተሻለ እዚያም አንተም የተሻለ ነገር እየሰራ ጠብቀኝ፣ እኔም አንዳንድ ነገሮች ማሟያ ትደዋወሉ ነበር? እዛም ሆነሽ? እንደዋወላለን፣ ይደውላል፣ እኔም ለሱ ነው የምደውለው። ያንኑ ያለውንም ነገር ለሱ ነው የምልከው። ያው መሙም ወፍ የሚባል ነገር አለ፣ ወፍ በሽታ የሚባል እሱ ያዘኝና በባህል መድኃኒት የዳንኩት እኔ ራሱ ዝመጥቼ ያም አብረን መኖር ጀመርን። ያው በመሀልም አለ መጋጨትም መነጫነጭም አለ። ከዛ ደግሞ እችኛዋ ልጅ አሁን ምን ያጋጫችኋል? እኔ እንጃ የቅናትን መንፈስ አለበት። ያው ለዚህ ደረጃ ያደረሰንም እሱ ነው። ይቀናል። አዎ እሱ ነው። ከማንም እንዲወራም በቃ አብሮም የበላም አብሮም የጠጣ ሰው የመጠራጠር ባህሪ አለበት። እሱ ነው ዛሬ ድረስ አይፋቅም ያደገ የመጣው ነገር። የመጀመሪያ ልጅ ወለዳችሁ። ከዛ ከስንት ዓመት በኋላ ነው ሁለተኛዋ ሴቷ የመጣችሁ? 8 አምና ነው የወለድኳት 2007። አሁን 1 ዓመቷ ነው። አሁን 2017 አምና ነው የወለድሻት? አዎ አሁን 1 ዓመቷ መጋቢት 5 ነው የተከበረው። እሺ ሁለተኛ ልጅ መጣ ማለት ነው። በዚሁ በጭቅጭቁ ምኑም እንዳለ አለመተማመኑም ቅናቱም እንዳለ ወለድሽ? ቅናቱም እንዳለ በአንዳንድ ነገሮች በገንዘቦችም በቃ እንደዚህ እያለ እኔ በምንም በልኩ ጫና አላደርስበትም። ያው ተዛሬ ነገ ይሻላል ብዬ ያው ቻል አድርጌ እኖራለሁ። ጭቅጭቁም ሁሉንም ችዬ ዛች ልጅ ስትወለድ ደግሞ ገና ስትረገዝ ጀምሮ ከቤት ለ2 ወር ሄዶ ነበረ። የት ሄደ? ክፍለ ሀገር ሊሄድ ነው ብሎ ነው ለእኔ ሄደው። ከዛ ሄዶ ክፍለ ሀገር 1-2 ቀን 3 ቀን አየነው። እርሻም ማረሰ ምናምን ተባለ። ጓደኞቹም ይዞ ሄደው እኔ አላውቅም፣ ጓደኛ የወንድ ጓደኞች ይዘው ሄዱን። ግን እዛ ቤተሰብ አንድ ላይ ስለሆነ አይተዋቸዋል። ከየት ይሁኑ ምን ይሁኑ ምን ሊሰሩ ሄዱ አላውቅም። ከዛ ዛየ አረሰ ተባለ። ከዛም በኋላ የት እንደደረሰም አላውቅም። እነሱም አያውቁም የት ሄዱ ከነዛ ጋር። ልክ የሆነች ትንሽ ሱቅ ነበረች። እሷ ሱቅ የወንድሙ ልጅ ነበረ፣ እሱን ተክቶ ነው የሄደው። ለእኔም ያ ልጅ ደግሞ በጎን ዘመዴ ነው፣ ልጁ ያጎቴ የልጅ ልጅ ነው። ዛተ ልጅ ጋር አብረን እየሰራን እኔም አብሬ ጎንበስ ቀና እያልኩ እየሰራን ተጎረቤት እሳት ነገር መጣ ተብሎ ያችም ነገር መቼም እኔ ብደብቅ እሱ ሊያነሳው ይችላል ነገር እሱም ይቀርባል አይደል እኮ። ስለዚህ ያቺ ሱቅ እንትን አለች። ምን አለች? ተቃጠለ። ተጎረቤት እሳት ተነስቶ ተሌላ ሱቅ መጥቶ ወደኛም ደረሰ። እዚህ ነው ይሄ? አዎ ቃልቲ። እሺ። አዎ ከዛ ያቺ አንዳንድ ነገሮች በውሃውም እሳት አደጋ መጣ። እሱም ሲያጠፋ እሳቱን አንዳንድ ዱቄት ነገሮች ግን እቃውም ጨርሰናል። እኔና ልጁ ብዙም የለም እያወረድንም ነው። ብርም ተጠራቀመ ብር ነበረ። በሱም ብር እኔ ይሄ ብር ይቀመጥለት፣ ይሄ ሰውዬ ላያምን ይችላል፣ ሱቁ እንግዲህ ባዶ ነው ይቀመጥ። ስንደውል የኔን ስልክ አያነሳም፣ ብዙም ደስ አይለው። ሱቁ የማን ነው? አብረን ነው። ከማን ጋር? ከሱ ጋር ይጀምራል። ማን ነው እሱ? ይሄው ባለቤቴ ጋር። ባለቤትሽ ነው የምትይኝ? ሰውዬው ነው ይሄ ባለ ሱቅ ያልሽኝ? ልጁ ሱቅ ቀጥሮት ነው። እኛ ሱቅ ነበረችን። የራሳችሁ ነው ሱቁ? የራሳችን ናት። ያው ተከራይተን ነው እንጂ የራሳችን ናት። አዎ እሺ። ከዛ የተቀጠረ ሰው አለ? የተቀጠረ ሰው አለ። ያው ዘመዳችን የሁለታችንም ልጅ ነው፣ የ18 ዓመት ልጅ። ከሱ ጋር እየሰራን ነበረ። እዛ ሱቁ ተቃጠለል ሲባል ሰውዬ መጣ ካለበት ቦታ። ሌላ ጓደኞች ሲደውሉለት ሲመጣ እኛ ባለው ብር ያው የሸጥን ምናምን ያስቀመጥናትን ብር እቃ አስገብተናል እንዳለ። እንዴት ባዶ ሱቅ ይዛችሁ ትቀመጣላችሁ? ቤት ኪራይ እየከፈላችሁ እስቲመጣ ድረስ ይሄ የተሸጠው ብር በልጁ እጅ ጠብቀው ስለ ባህሪውን አውቃለሁ። ይህ ብቻ ነው ወይ ሊል ይችላል። እሱ ሲወጣ ነው የምወስድበት ሊመስል ይችላል። እንደውም እኔ ደውዬ ይሄን ያህል ብር አለ ታዲያ እቃ አታወርድበትም ወይ ብሎ አለኝ። እሺ ብለን አወርደን ያንን ልክ እሳቱን መጣ እንትን አለ። ግን የኛ ብዙ አልተጎዳችም፣ ሱቋም ትንሽ ናት። ያው በዛም ብለን ያኔ ሱቅ እቃ እንትን አለ። ሰውየው
የኛው ሱቅ ነው በደንብ የተጎዳ። ያ ሱቅ በፖሊስ ተከቦ አደረ። አሻራ ምንም አነሱት። እቃችሁን አውጡ፣ ለ3 ቀን ታሸገ፣ እቃችሁን አውጡ ተባለ። እሱ የተቃጠለችው ሱቋ ግንቦት 30 ለሰኔ 1 እሱ ደግሞ ሰኔ 3 ነው የመጣው። በምን ያህል ጊዜ ማለት ነው? ምን ያህል ጊዜ ቆይቶ መጣ ማለት ነው? 2 ወር የሄደው ገና ከፋሲካ በፊት ነው የሄደው። ስለዚህ 2 ወር ቆይቶ መጣ። 2 ወር ቆይቶ ነው የመጣው። በ2 ወር ውስጥ እዛ በነበረበት ጊዜ ያው ቤተሰቦችሽ አይተውታል፣ እርሻ ላይ ታይቷል ተብለሻል። እርሻ ላይ ታይቷል። አዎ ሊያርስ ሄዶ ሊሆን ይችላል። እሱን ምክንያቱን አናውቅም። ግን አንቺና እሱ በዛ በ2 ወር ውስጥ ምን ያህል ጊዜ ትገናኙ ነበር በስልክ? ብዙም ለእኔ ደውልም ልጁን ነው የሚገናኙ፣ ያንን ባለ ሱቁ የሚሰራውን ልጅ። እኔም ተቆጥቻለሁ። ለምን ይጠፋ? የወለዳችሁትንስ ልጅ አያገኝም? እሱንም ያናግረዋል። ያው በእኔ ስልክ ሳይሆን በሌሎች በጓደኞች አሉ ዝም ብለው መጥተው የሚቆሙ ምናምን። ስለዚህ ከአንቺ ጋር ተጋጭቶ ነው ሄደው? አልተጋጨም፣ በሰላም ነው። ግን ለምን ሄድክ የሚለው ነገር በእኔ ያደረ። ለምን በሰላም ከሄደ ታዲያ እዛ 2 ወር 2 ቀን ታየ ለፕሮግራም ሄደሽ እርሻ አረሰ። ከዛም በኋላ ይደረሰ እሱም እዚህ ቦታ ነኝ አይልም፣ ለሌላ ሰው ነው የሚደውለው። እነዛም ይዟቸው የሄደች ሰዎች አብሮ ነው የጠፋው። እሺ መጣ ከ2 ወር በኋላ? አዎ ተደውሎለት ሱቁ ተቃጠለ ሲባል መጣ። አዎ ልክ ሲመጣ ይሄ ነገሩ እንዳለ ትንሽ ቆይቶ ያው ንብረቱን አወጣንኛ። ቤቱን ሊታደስ ነው እንዳለ ተቃጥሏል። ቆርቆሮ ሁላ እንጨቱ ባለሀብት ባለነ ቤቱ እቃችሁን አውጡ ቤቱን አድሼ ትመለሳላችሁ ሲል ያን የበሰበሰ እቃ ምናምን ደህናውንም ምንንም አነሳስተን ግማሹን እየሸጥን ግማሹን ለራሳችን እየተጠቀምን እዛ ተሰራ። ተመልሶን ገባን። ያው ዘመድም አንዳንድ ነገር እንደዚህ በዚህ ተንቀሳቀሱ ብሎ ያው አለ አንዳንድ ነገር በዛም ብለን ያንን ሱቅ አቋቋም ነው መልሰን። ልክ ሐምሌ ምናምን ወደ ነሐሴ አካባቢ አረ እንዴት ነው አንቺ ልጅ ወፈር ሲያረገሽ እንዲህ አለ። እንግዲህ አልደብቅም። ከዛ አረ መሰለኝ እኔ እንጃ ይኸው እንደዚህ ይኸው 2 ወር ሆኖኛል ፔሬድ። ይሄ ልጅማ የኔ አይደለም አለ። ከኔ አይደለም ያረገሽው። መቼ ነው የሄደው? ፋሲካ ማማት አርብ ሰኞ ሊገባ ተወድህ ለአምና 27 የዛኛው በ27 ነበረ ፋሲካ። ልክ አሁን የዚህ ወቅት ማለት ነው። አሁን ሰኞ ማማት ይገባል። አዎ እንደዚህ ሆኖ ሮብ ይሁን ነው የሄደው ተወድህ። በጣም ጥሩ። ቀኑም ሚያዝያ ሚያዝያ ነው። ወሩ ሚያዝያ ነው። በጣም ጥሩ። 2 ወር ቆየ። 2 ወር እኔ 10 ቀን ይሁን ነው የቀረው ለ2 ወር። 2 ወር ከቆየ ሚያዝያ መጨረሻ ሄደ። ሚያዝያ ግንቦት መጨረሻ ሰኔ መጨረሻ መጣ። አይደለም የሄደው ሚያዝያ መጨረሻ ሳይሆን ፋሲካ የተፈታው መቼ ነው? በ27 ነው ዞሮ ፍቺው እንዳልከው። ግን ትንሽ ቀን ሳምንትም ይቅረው እንደዛ ነገር አለው። ተማዚያም ቀኖች አሉ። ሚያዝያ 20 እንበለው። እሺ እንደዛ አካባቢ እንበለው። አዎ እንበለው ትይኛለሽ አይደል? የሄደበትን እንዴት አታውቂም እኮ? አውቃለሁ እኮ እንደዛ ነገር የሄደው ለሰኔ ሳያልቅ ነው የመጣው። ሲገባ ሰኔ ሊገባ ሰኔ 3 ነው የመጣው። 2 ሰኔ 2 መጣ። በጣም ጥሩ። ይሄን ነው የምፈልገው። እሺ ፋሲካ ሚያዝያ 12 ነበር በነገራችን ላይ የ12 በዛኛው ዓመት የባለፈውን ዓመት አይደለም የዛኛው ነው ማለት የዚህኛው አንድ ወደዛ አለን እኮ አምና ለየብቻ የነበረ ነው ለካ። እሺ ስለዚህ እሱኛውን አላስታውስም። ያዚህኛው ነው ነው ያኛው በ27 ነው የተፈታው። በጣም ጥሩ። በ27 ነው የተፈታው ሚያዝያ 27 ስለዚህ እሱ እሺ ሚያዝያ 27 ከተፈታ እንዲህ ማማት 10ን ቀን 7ቱን ቀን እንኳን ብታነሺ 20 እንግዲህ እኮ የመጣበትም ሰኔ 2 በቃ አሁን የመጣበትን እናስብ። ሰኔ 2 መጣ። በጣም ጥሩ። እሺ ሚያዝያ 27 ነበር። ልክ ነሽ። ሚያዝያ 27 ነበር። ያኛው 12 ያምነው 12 የዛኛው 27 ነበር። ከዛ በኋላ መጣ ሰኔ 2 አይደለ? ሰኔ 2 መጣና ከዛ በኋላ መቼ ነው አንቺ አረገዝኩ ያልሽው? እኔ አረገዝኩ ያልኩት ነሐሴ አካባቢ ነው። ነሐሴ ስንት? ነሐሴ ምን? ነሐሴ 30 ነው። ነሐሴ 1 ነው። ነሐሴ 1ም ነሐሴ 30ም ነሐሴ ውስጥ ነው የሚባለው። አዎ ግን ቀኖቹን ነው ብዬ ባላስታውስም ወደ 16 12 ምናምን ነገሮች ልክ እንትን የኪዳነ ምሕረት ጾም ላይ ምናምን እንደዛ አካባቢ ነው የጠየቀኝ። ከዛ እኔ ደግሞ ፔሬድ የመጣበትንም ሰዓት አውቃለሁ። ያው መቼም ለሴትነትህ የግንቦት ፔሬድ አይቻለሁ። የግንቦት
እንግዲህ የሰኔው ልጅ ነው የቀረው ማለት ነው። እሱ ከመጣ በኋላ ነው የቀረው። እሺ እሱ መጥቶ ሲጠይቅሽ እርጉዝ ስትሆኚ ነሐሴ እንግዲህ የፍልሰታ ጾም ያው ከ1 እስከ 16 ባለው ነው ነሐሴ ማለት ነው። ያኔ ወፋፈርሽ ብሎ ሲጠይቅሽ ሄደ ቼክ አደረግሽ እርጉዝ መሆንሽን ወይስ በቃ በመቅረቱ አዎ ብለሽ ነገርሽ? ብዬ አምን አንዳንድ ነገሮችም እንግዲህ ሴቶች ያው ሽታም አለ በቃ ዞሮ የምግብ ማስጠላትም ነገር አለ። ስለዚህ በቃ እርጉዝ እንደሆንሽ አውቀሽ በቃ ነው ብዬ ወሰንኩኝ። አንዳንዴ ደግሞ 4 ወርም እንዲያም ቆይቶ ይመጣል እንትን ማለት ነው። ከዛ ምን አለሽ እሱ? ከዛ በኋላ በቃ ጸባዮቹ ተኔ አይደለም ማለት ወዲያው ነው የነገረሽ ይሄን ነገር? አዎ ወዲያው መቼም ከኔ አይደለም ማለት እና ከማን ልታረገው ነው? እና ታዲያ መቼም ለኔ ልጄ ነው እንግዲህ አንተ ልጅ ማትፈልግ ተሆነ አልኩኝ። ይሄን ቃል አልክድም። ከዛ በቃ እሱ አስቀድሞ ተወድህ ከሰኔ ነው ነገሮችን ያሰበ ገና ሳይመጣ ብቻ ብዙ ነገሮች እያጠና እንደሆነ አሁን ነው የገባኝ። እኔ ጋሉ ሚስማ ምንም ሚስማ ማቀው ታሪክ የለም። ግን ሌላም ሰው አሉባልታው ሲወዛወዝ አሉባልታና እንትን በጣም ይለያያል። ሰው አሉባልታ ሊወራ ይችላል። ግን አሁን እሱ መጥቶ አብሮሽ አልነበረም፣ ክፍለ ሀገር ነበረ። ከዛ መጣ ወዲያው አረገዝኩ አልሽው። ኦልሞስት ሰኔ ምናምን ላይ መጣ፣ አንቺ ነሐሴ ላይ አረገዝኩ አልሽው። ከዛ በኋላ አረገዝኩ ስትዩ አይ የኔ አይደለም ያለው ምናልባት ጊዜውን ደምሮት ይሆን አለመኖሩም በዛ ባልኖረበት ጊዜ ከሆነ ብዬ ነው። ባልኖረበት ጊዜ እንዳልሆነ ደግሞ እኔ አውቃለሁ። ባልኖረበት ጊዜ እኔ ራሴን አውቃለሁ። አልሄድኩም፣ የሥራ ሰው ነኝ። ጎንበስ ቀና ብዬ የእውነቴን ነው የምልህ። የተባለውም ሰውዬ ደግሞ እዛው ግቢ ውስጥ ነው። ማን ነው ደግሞ የተባለው? የተባለም ሰው እያለ የተገመተ? አዎ የተገመተም አለ እኮ ጉዱ ገና ነው። እሺ ከዛ ያ የሱቅ ዕቃም ብያለሁ። ያ የሱቅ ዕቃ እንዳለ መጥቶ የተደረገ ወንደላጤ ነው ልጁ። እሱ ቤት ነው። እሱ አንድ አልጋ ናት ያለችው። ዕቃችንን አስገብተናል እሱ ቤት። ለምን አስገባሽ እሱ ቤት? የኛ ቤት ትንሽ ናት፣ 3 በ3 ናት። እንኳን ማዳበሪያ ሌላ ልትዝ የኛን 1 ሜትር ከ20 አልጋ 3 ወንበሮች ይዛ ነው ያለችው ቤቷ። የሱ ትርፍ ነው። አንድ አልጋ ብቻ ነው ያለው፣ ሌላ ዕቃ የለውም። በቃ እዚህ ልጅ ቤት ይሁን ተባለ። በምን አውቅሽ አንድ አልጋ እንዳለው ቤቱ? ልጁ ጎረቤታችን ነው። ከኛ በኋላም ነው የገባው። ጎረቤት ነው። አንድ ግቢ ክላስ ለክላስ ነን። ያው እሱም ጓደኛው ነው ያመጣውም እሱ ነው። እዚህ ግቢ ከራይ ብሎ ቤት አለኛ ግቢ ና ብሎ ጓደኛ እንዴ ወንድሙ ግቢ ነበረ ሰውየው ወንድም እኛ ያለንበት ሰውዬ ግቢ እንዴት ወንድሙ ግቢ ያስወጥተ ይሄ ልጅ እኛ ግቢ ታስገባዋለህ አልኩት። ከዛ ስለው እኔ ዱቤ ስለምሰጠው አንዳንድ ነገሮች ሩቆ እንዳይሄድ እፈልጋለሁ አለ። አይ ነው ብዬ ልጁም ያግዘናል፣ ጎንበስ ቀና ይላል አብሮን እንደ ጓደኛ። ይሄ 18 ዓመት ነው ያልሽው ሰውዬ አይደለም? ህፃኑ ያልሽው አይደለም? እሱማ ይሄ ሌላ ነው። ይሄ ሌላ ተከራይ ነው። እሺ እዛ አብሮ ያግዘናል። አትክልት ምንም አብረው ማምችተው ይገባሉ። እንደ ጓደኛ እንደ ጎረቤት ሆነው እሱ ጎረቤት ያደረገውን እኔም ጎረቤት ሆኜ ታዲያ መቅረብ ሌላ ነገር ያስብላል። ያው እንደ ጎረቤት ቡናም ስናፈላ ምንም ስንል እንበላለን፣ እንጠጣለን። ይዞትም ይገባል ቤት። እሺ እሱ በሄደበት ጊዜ እሱ ክፍለ ሀገር እያለ ያው መቼም ቡና ምንጠጣ አሉ ጎረቤቶች እኮ ሁሌ ቤታችን የሚመጡ ሰዎች ይኖራሉ። ስለዚህ ያ ጉርብትናችሁ እንደቀጠለ ነው። እሱም ሄዶ እንደቀጠለ ነው። ያግዘናል። አሁንም አንቺ ጋር ይመጣል፣ ቤት ያግዝሻል። ሱቅ ላይ ነው የሚያግዘው፣ ቤት ውስጥ ሳይሆን መኖሪያና ሱቅ ላይ ያግዝሻል። መኖሪያ ቤት ደግሞ መጥቶ ቡና ምናምን ይጠጣል፣ ታፈላን ይጠጣል። አንቺስ እሱ ጋር ታፈይለታለሽ ቡና እየሄድሽ? ጭራሽም ማንም የሚገባ የለም። እኛ እንደውም መግባት የጀመርነው ያ ዕቃ ተተደረገ አይጥ እየበላባችሁ ነው፣ ይሄን ዕቃ አገላብጡ፣ ይሄው ቁልፋችሁ። ቁልፍ 2 ቁልፍ ነበረው፣ አንዱን ቁልፍ ለኛ ሰጥቷል ያለች። ይኸው የተበላሸም ዕቃ የሚገዛችሁት አለ፣ የቅርብ ጎረቤት። እናንተም እንዳይበላሽ የምትፈልጉት አለ። ያኔ ነው። እሺ ከመጀመሪያው እንግዲህ ጥርጣሬ ኖረው ባለቤትሽ፣ ከዛ በኋላ ወለድሽ። እንዳረገዝኩኝ በቃ ብዙ ነገሮችም ይሳደባልም ምንም ይላልም። እኔ ከልጁ ራሱ ከዛ ልጅ መሆኑንም መጠርጠሩንም አላወቅኩኝ። ተሱም ጋር ደህና ናቸው። እስከዛ ነገሮች እስቲፈነዱ ድረስ አብረው ናቸው። ይወጣሉ ይገባሉ።
ያን ቡና እሱም ታለ ታፈላው ያንንም ሰው እየጠራዋለሁ እጠጣለሁ። ክፍለ ሀገርም ሄድኩ ብሎ በጎን ተደብቆ ሄጃለሁ። ክፍለ ሀገር እንግዲህ ድጋሚ ልሄድ ነው የጀመርኩ ስራ ላይ እኔ እንደዚህ ነኝ። እንዴት ይሄ ላሜራ ትልቅ ነው በር ከፍቼ አጎንብሼ እርጉዝ ሆኜ እንዴት ችዬ ትሰራለህ ይሄን ሱቅ ስለው አይ ለአንድ 3 ቀን እንደምንም በርትተሽ ስሪ እኔ ልሄድ ነው 9 ሰዓት ሲሆን ቀስቅሽኝ አለ። ያ 9 ሰዓት ደረሰ። ጸጥ አልኩት። እኔ እንዲሄድ አልፈለኩም። ከዛ እሱ ብድግ ብሎ 11 ሰዓት ሲሆን ጋቢውን እዚህ ላይ ጣል አድርጎ ወጣ። በዛው አልተመለሰም አደረ። የት ነው ያደረው? ግቢ ውስጥ ነው ተባለ። ግቢ ነው ያደርኩት። አልሄድኩም የትም ቦታ እየጠበቅኩ ነው እስቲዝ ድረስ። የግቢ ውስጥ ማለት ማን ጋር? ግቢ ውስጥ እዛው የተከራየንበት ግቢ ውስጥ የጥርጣሬው ብዛት ማለት ነው። ሰዎቹን ለመያዝ ነው እስከ መጨረሻው ለማጥናት አልሄድኩም። ሲቀጥል ደግሞ አልጋ ውስጥ ተኝቼ እኔ ያለው ማለት ነው እኔ አልጋ ውስጥ ተኝቼ እሷና እሱ ከላይ ስራቸውን ጨረሱ። ምን እኔ አልጋ ውስጥ ተኝቼ ይሄ ነው ደግሞ ማንንም ሊጎዳ የሚችል ማንንም ቅንጭላት እኔ አልጋ ውስጥ ተኝቼ ከስር ማለት ነው ከስር ርብራቡን አንስቶ ማለት ነው ወለሉ ላይ እሺ እዛ ነበርኩኝ እኔ ነው ያለ። እሺ አንቺ እኔና ያ ልጅ እዛ አልጋ ላይ የሚፈልጉትን ነገር አድርገው እሱንም አላየንም አልሰማንም። እሱ ብቻ እንትን ያለው ይሄ ነበርኩኝ። ከሱ ጋር ያላት ግንኙነት እስከዚህ ድረስ ነው። እኔ ተስር ሆኜ አይቻታለሁ። ልጅም የሱ ናት። አላይም አልሰማም ልጠየቅም አልችልም። እኔ አልጋ ስር ተኝቼ አንቺ ከሰው ከዛኛው ሰውዬ ጋር ግንኙነት ታርጌ አይቻለሁ ነው ሰምቻለሁ ነው የሚለው? ሰምቻለሁም ሳይሆን አይቻለሁ ነው ማለት ነበርኩኝ። ያው ከስር ሆኜ ሰምቻለሁ አይቻለሁ ነው። ማን ነው የሚጠብቀው? ቆይ የሚጠብቀውም ያንን ልጅ ነው። ሌላም ሰው አለ ወይስ ያንን ልጅ ብቻ ነው? እሱን ብቻ ነው እጅ ከፍንጅ ለመያዝ። እጅ ከፍንጅ ለመያዝ። እሺ ክፍለ ሀገርም ሄድኩ ብዬ ሳይ ያየ ነገር ላይኖር እኔ ያየው ነገር አላገኘም መሰለኝ። ክፍለ ሀገር ከሄደ ጀምሮ ይሄ ሄድኩኝ ብሎ ወጣ አላልኩም። በማግስቱ 4 ሰዓት ነው የገባው። የትም ውሎ እኔም ሄዷልን ነው እንጂ 4 ሰዓትም ሲገባ እኔ ልጄን ይዤ ቤት የበሬን ዘግቼ ይሄ እሺ ሌላ ጊዜ ቆይ። አዎ አልጋ ስር ተኝቼ አንቺ እንደ የሆነ ነገር ስታረጊ አይቻለሁ። ይሄ እኮ ማለት ፊልም እኮ ነው የሚመስለው። ያውን ማለት የሰው ማለት ባል ነው እሱ አይደል? አንቺ ሚስቱ ነሽ። ስለዚህ አልጋችሁ ስር ተኝቶ አንቺ ከሆነ ሰው ጋር ግንኙነት ስታደርጊ አየሁ አለ ነው እያልሻለሽ አንቺ። ለማን ይሄን ያለው? ለኔም ብሎኛል። ላንቺ ማለሽ አይቼሻለሁ። እንደውም ፎጣን ጥፌ ፎጣውን አልጋው ስር አላገኘሽውም ወይ አለኝ። ፎጣ ነበር አልጋ ፎጣ አግኝቻለሁ ነው። አግኝተሻል? አዎ። እና ማለት አይተውሻል ማለት ነው? በፍጹም ውሸት ነው። ፎጣው እንዴት ምልክቱ? ፎጣውን እንደዚህ በጎን ወይ ያ ፎጣ የት ሄዶ ነው ብዬ እንደዚህ ተንጠልጥሎ ብዙም እንትን አላለም። እንደዚህ በጎን ልክ ሳታዩ ተንሸራቶ እንትን የሚል ነገር አለ አይደለ? እንደዚህ ያ ፎጣው ይሄ ሳታረግጂ በፊት ነው ወይስ እርጉዝ ከሆንሽ በኋላ ነው ወይስ ከወለድሽ በኋላ? ምን አውቃለሁ እዚህ ጋር ወይስ እርጉዝ ሆኜ ነው ወይስ ሳታረግዝ ነው የሚለው ጥያቄ እኔ ልክ አልሆነልኝም። ማለት እኮ መቼ ነው አለሽ? እሱ ታረገዝኩ ነው የሚለው። ይሄንን አንጥፍ ያለው ያለበት ቀን ታረገዝኩ ነው ተተጠራጠረ። ሳላረግዝ ነው እንዴት እንደሆነ አንቺ ነገረሽ? ለኔ ነገረ። ለሌላ ሰው ለማን ነገረ? ለሌላ ሰው ደግሞ ላክስቴ ልጅ ሄዶ መቼ መሰለኝ ነገራት ለሷ ጥቅምት ህዳር 1 ነገራት። ቀጥታ ይዟት መጣ ቤት እሷን ማለት ነው። ስለዚህ በዚህ አንጻር ነው ልጁ የኔ አይደለም ብሎ ሊል የቻለበት ምክንያት። ልጁ የኔ አይደለም። አንቺና ይሄ ሰውዬ ምንድን ነው ግንኙነታችሁ? ምንም ግንኙነት የለንም። ምን አይነት ሴት እንደሆንኩ እንኳን እኔ ቀና ብሎ የሚያየኝ አይመስለኝም። እርግጠኛ ነሽ? አዎ። እንኳን እንደዚህ ሌላ ነገር ደፍረው የሚጠይቀኝ የእውነት እኔ እንጃ። ከባድ አይዞሽ ነው እንድታልቅሽ አይደለም። ይሄን ሁላ ድፍረት አግኝቶ እንደዚህ ማለቱ ይከብዳል። ቆይ በሌላ ሰው ይጠረጥርሽ ነበር ከዚህ ከጎረቤትሽ ሌላ? አዎ ድሮም እንደዚሁ ጓደኛ ነው። ከዛ ጋርም ጓደኛ ነን። ድሮ ከዛ ጋር ከብት እናግር ነበር፣ አብረን እንጠብቃለን። ጥርጣሬው ምንጊዜም አይቆምም።
ካለን ጀምሮ የኔ ብርታት ነው እንጂ አብሮ ያኖረኝ ጥርጣሬው ይቀጥላል። ከምን ተነስቶ ነው የሚጠረጥርሽ? እኔ አላቅም። እንደዛ ያንንም እንደውም አገኘሁት ቤት ብሎ ነው። ያም እንደዚህ ጎረቤት ነው። ብዙ ደረጃ ደርሰዋል። ከዛም ጋር እዛስ ብዙ ነገር ደርሰው ያው እንደዚሁ በተጎን ነው የሚያጠቃ። እሱ ፊት ለፊት ወይ አስቀምጦ ሁለቱን ሰው አስቀምጦ እንደዚህ ነው የሚል ነገር የለም። በጎን ሌላ ማጥቂያ ነው የሚፈልገው። አክስትሽን ለዘመድሽ ነገረ ይዟት መጣ። እሺ ከዛ እሷ ነገራችሁ። ደግሞ ምን አለ የመጣው ሰኔ 2 ነው ብያለሁ። የመጣው ሰኔ 25 ነው አለ። ቤቴ እኔ የገባው ሰኔ 25 ነው። ከዛ እሷ አርግዛ የጠበቀችኝ። ከዛ በኋላ የመጣ ያ ሁላ ህዝብ ባለበት ቤት ውስጥ እንደውም የመድኃኔዓለም ዝክር ነበረ። እኔ ጋር ሱቁ ሲቃጠል ዝክር አለ። እነዛ ዝክር የሚበሉ ሰዎች የሚውለው እንትኑ ማህበሩ በስራ ቀን ተሆነ እሁድ ቀን ነው የምንዘክረው። በስራ ማለት በበዓል ቀን እነዛ ሰዎች ዙሪያውን ከበው ምሳሌ ይበሉ የተዘከረ ነው። እሱ ሌላ ጓደኛ ይዞ የመጣው ቤት ማለት ነው። ምንድነው ሌላ ጓደኛ? ከሰው ጋር አብሮ የመጣው ነው። ሰውየውንም አላውቀውም። ሲመጣ ተደውሎለት የመጣ ጊዜ ሌላ ጓደኛ እንደው ለምስክሩ ሰኔ 25 የሚለውን ሽምድዳ ሰኔ 2 ነው ቤቱ የገባው ብያለሁ። የሰኔ 2 ያ ዝክር አለ፣ እየተከፈለ ነው፣ እየተበላ እየተጠጣ እኔ ጋር ቤት ውስጥ ያ ሁሉ ሰው አይቶታል የመጣበትን ሰዓት ቢዋሽ እንኳን ማለት ነው። ለእሷ እኔ ሰኔ 25 ነው የገባሁት ቤቴ። ልጅቷ የኔ አይደለችም ቆጠረችን ለቀኑ። መቼ ነው አንቺ እንደዚህ ሆንሽው ቢረድሽ የመጣው? እሱ መቼ ነው የመጣሁት አለ። እሱ ሰኔ 25 ነው የገባሁት ቤቴ አለ። ስለዚህ አንቺ ያልሽው መቼ ነው መጣ ያልሽው? ሰኔ 2 አልሽ። መድኃኔዓለም ስትዘክሪ ነው ግን የመጣው? መድኃኔዓለም ሮብ ቀን ሆኖ እሁድ ቀን ነው እየወጣ ያለው። አሁን ለምሳሌ ማህበር አንዳንዴ ከፊት ይሆናል፣ አንዳንዴ ከኋላ ይሆናል። እሁድን ፍለጋ ማለት ነው። ልክ ነህ። አዎ። ስለዚህ እሱ ሲመጣ አጋጣሚ መድኃኔዓለምን እያከበርሽ ነው የመጣው። አሁን ምስክሮች አሉ ያልሽኝ? አዎ፣ ያው ሁላ ሰው ባለ። ስለዚህ መድኃኔዓለም በ27 አይደል እንዴ? መድኃኔዓለም በ27 ሮብ ቀን ነው መሰለኝ ነው። እሺ፣ በ27 ሮብ ከሆነ ወደፊት ስትፈልጊ ወደፊት ሐሙስ 28፣ ዓርብ 29፣ ቅዳሜ 30፣ እሁድ 1 ነው ብቻ ሰኔ 2 ነው የከፈልኩ ነው። እስኪ ከወደ አስበው ቀኑ እንዲሞላል። እኔ ልሳሳትም እችላለሁ። ገባኝ። አይ እኔ አሁን አንቺ ባልሽ ነው እኮ መድኃኔዓለም በ27 ከሆነ የምትደግሺው ሰኔ 2 ነው ዞሮ ድግሱ የወጣው። እሁድ ቀን ነበረ ሰኔ 2 እሁድ ቀን ነው። ሮብ 27 ከሆነ ሐሙስ 28፣ ማክሰኞ ቢሆን ነው እኮ እንዲሞላል። ማክሰኞ ቢሆን ነው 27 እንዲሞላልኝ ነው። አዎ፣ ስለዚህ ሰኔ 2 ነው ያዝኩት። ወደ ኋላ ስትገፊ ሰኔ 2 የድግሱ ጊዜ መጣ። የድግሱ ጊዜ መጣ። ማህበሩ እሱ አሁን ያልሽው ሊሆን ይችላል ወደፊት። ምክንያቱም ማክሰኞ ከነበረ 27 ወደፊት ስንወስደው። ስለዚህ አንቺ መድኃኔዓለም የትኛው ወር ነው? ወሩ ግንቦት ነበር። ስለዚህ ግንቦት 27 ልክ ነሽ። ማክሰኞ ወይ ሮብ ሊሆን ይችላል። ከዛ በኋላ ወደፊት እሁድን ከፈለግን እሁድ 2 ምናምን ሊሆን ይችላል። 2 ወይ 3 ሊሆን ይችላል። አላውቅም። 2 ነው በቃ 2። ስለዚህ በዛ ጊዜ ነበረ። ዓርብ 30 ነበረ እሱ። ከዛ መቼ መጣው አለ እሱ ያለው ሰኔ 25 ቤት የገባሁት ያለው። የመጣው ግን ሰኔ 2 ነው። ከዛ በኋላ አልሄደም። እሺ፣ አሁን አንድ ቀላል ጥያቄ ልጠይቅሽ። መቼ ወለድሽ? የወለድኩት መጋቢት 5 ወለድሽ? መጋቢት 5 2000 ስንት? 2017 አምና ማለት ነው። መጋቢት 5 ነው የወለድሽ? እሺ፣ መጋቢት 5 ከወለድሽ 9 ወር ወደ ኋላ ስንደምር 9 ወር ሰኔ ላይ ለምሳሌ እሱ ከመጣ በኋላ ከሆነ ግንኙነት ያደረግሽው ሰኔ ከደመርን አይደል? ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት 10 ወር ይሆናል። አላለቀም። ጳጉሜ ላይ ይደመራል። እርግዝና እንደውም ይጨመራል። ይሄ 10 ወር ከምናምን ሰኔ ላይ ለምሳሌ ነው የምልሽ። አሁን እሱ ሰኔ አንቺ ያልሽኝ ሰኔ ላይ መጣ አልሽኝ። ሰኔ 3 ምናምን መጣ። ከዛ ያኔ አንቺ መጋቢት 5 ወለድሽ። እሱ ሰኔ 3 መጥቷል። እንደመጣ ነው ግንኙነት ያደረጋችሁት? በ3 የመጣ ቀን ግንኙነት አድርገሻል? አላረኩም። እንደውም ልጁ ቤት ነው ያደረው እሱ።
የቱ ልጅ ይሄ ያመጣው ያልሽው? አዎ። እሺ ከዛ መቼ ነው ግንኙነት ያደረጋችሁት? በ3 ነው። በ3 ሰኔ 3 የመጣው መቼ ነው? የመጣው ሰኔ 2 አልኩ። የማህበሩ ዕለት በነጋታው ነው ግንኙነት ያደረጋችሁት? በነጋታው ነው ቤቱ ያደረ። አዎ ሰኔ 2። ስለዚህ እንግዲህ ሰኔ 2 ማለት የሰኔ መጀመሪያው ነው አይደለ? በጣም ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት 9 ወር 5 መጋቢት 5 ነው የወለድሽው። ይሄውን 9 ወር ከ1 ቀን ምናምን አካባቢ እንግዲህ ከ3 እስከ 3 ኤግዛክት በዛችን ቀን እንኳን ብትጸንሺ እንደው ብለን ብናስብ ያ ግንኙነት የተደረገ ቀን ብትጸንሺ ሰኔ 2 ማለት ነው። ለመጋቢት 5 ሰኔ 3 ሶሪ ለመጋቢት 5 9 ወር ከ2 ቀን ምናምን ከ3 ቀን ነው ሊሆን የሚችለው። ስለዚህ ወደ ኋላ ምንም የሚያስጠረጥረኝ ነገር የለም ነው። የሚያስጠረጥረኝ የለም። ይሄው እዛ ያቺም ስትቆጥር የነበረች ያክስቴ ልጅ አብራት እኔ ጋር ስታለቅስ የነበረችው ገና ሆስፒታል ሆኜ በቃ ይሄው እኔም ስጠብቀው የነበረው ቀን ነው ይሄ። ግን ምንድን ነው ማለት እሱ እንደዚህ እንዲጠረጥርሽ ያደረገው? እንዳያምንሽ ከድሮም ነው አልሽኝ። በፊትም የሆነ ሰው ይጠረጥር ነበር አልሽኝ። አብሮኝ ከብት የሚጠብቀን የነበረ ሰው። አዎ ስለ ያ ጓደኛ ነው። በጓደኝነት ነው የምቀርበው ያን ልጅ። ከዛ እሱ መጨረሻ ላይ ደግሞ እንደዚህ በቃ ነገሮችን አቀነባብረው እንደው ምናልባት ስታድጉ አንድ አካባቢ አይደል ያደጋችሁት? ናችሁ ብዙ ተዛኛው ጋር ያው ከሱ ጋር ባለቤትሽ ጋር አንድ አካባቢ ነው ያደጋችሁት? አንድ አካባቢ ነው ያደጋችሁት። እኮ ያቅሽ ነበር በደንብ ማለቴ ነው። ያቀኛል፣ ግን እሱ ትልቅ ነው። እኔ ከሱ ጋር ብዙ ቀረቤታ የለኝም። ገባኝ። አይ እንደው የሆነ እዛው አካባቢ መቼም የከንፈር ወዳጅ ምንም ሲኖርሽ እሱም ያ ከሆነ ከገሌ ጋር ግንኙነት ነበራት። ስለዚህ አሁንም እንደው ብሎ አስቦ ከሆነ ብዬ ነው። እሱ አሉባልታ ያው በትምህርት ቤትም በምንም ስትሄድ እሱ እኔ ያንን የራሱን እርምጃ አላውቅም። የመጀመሪያ ጓደኛሽ ነው እሱ? አዎ። ከሱ በፊት ከማን ጋር ነበር? አይ ከሱ በፊት ከማንም ጋር አልነበርኩም። ከነ ክብርሽ ነው ያገኘሽ? አይ አይደል እኮ። ታዲያ ምንድን ነው አልነበርኩም እንዴ? እሺ ያው በሆነ አጋጣሚ እንግዲህ አንዳንዴ ተላላ። እሺ አሁን ጥያቄሽ ምንድን ነው? ጥያቄ ልጄ አይኔ አይደለችም ስላለ እንድትመረመርልኝ ዲኤንኤ እንዲመረመር። ዲኤንኤ አንደኛ ምንም የሚረዳው ነገር የለም። እሺ ቆይ ይሄ ነገር ተፈጠረ፣ ወለድሽ። ስትወልጂ እሱ መቼ ነው ከቤት የወጣው? ግጭቱ የተባባሰው? ግጭቱ የተባባሰው የወጣው ህዳር 1 ነው ብያለሁ። ህዳር 1 ላይ ተባባሰ። እሷን መጥታ ሸምገል አረገች። ኃይሉ ይህን ነገር ዳር አታውጣ ትናት ተው አንድ ሀገር መታችሁ ታንትን ብላችሁ ከዛ ስትለው እሺ አላት። ለለቱ በቃ ምንም ባታረጉ ምንም ግንኙነት ባይኖራችሁ እንኳ እስኪ የተወሰነ ቀን እርጉዝ ናት፣ በወዷ ጥንስ ይዛለች፣ የሆነ ነገር እያረክላት እስኪ እንደው ስትወልድ ድረስ እንኳ ጠብቃ ስትለው እሺ አላት። ስትሄድ ትንሽ ቆይቶ ያንቺ አክስት ላንቺ አድልታ ነው ሄደችው። ስለዚህ እኔ የራስሽን ህይወት ኑሪ እያለ ሄደ። ከዛ ቤቱንም ቀየርን። አንደኛ ወሬም አለ። የሆነ አከራያችን ባለጌ ሰውዬ ነው። እሱም ነው እያቀነባበረ አብረው ይሄን ነገር እንትን ያሉት። ምን ይለዋል? እንዲህ ብሎ አንተን በሌለህበት እንደዚህ ነው ያየም ሰው አለ የሚልም ወሬ አለ። ያያትም ሰው አለ ብሏል። ሴቶችና ህጻናት ቀርበናል። ያያትም ሰው አለ። ሲጀመር የሰው ወሬ ለምን ትሰማላችሁ እናንተ? ያጣላችሁ አሉባልታ ነው። እውነት ያለው እሷ ጋር ነው አይሉ። አጉል ሰዓት ይገባል እንደ ሰውዬው ጎረቤትሽ? እሱ የሚገባው ሸገር ይሰራል። ሸገር ዳቦ ማምረቻ 3 ሽፍት ነው እንትኑ። አይ አንቺ ጋር ነው ያልኩሽ። ባሌ ነው። አረ ባልሽ አለ የጎረቤትሽ? አረ በስመ አብ እኔ ጋር ምንም ነገር የለውም ጭራሽ። እሱማ ቀደም ቡና ይጠጣል ይመጣል አላልሽ እኮ ስለ ታዲያ አልፎ ያው እኔ ብዙ ጊዜ ቡና አላፈላም፣ ጊዜም የለኝም። ሌላም ወጣ ብዬ የምሰራው ስራ አለ። የሆነ ሰዎች ከምን ተነስተው ነው አንቺን ማለት አሁን ለምሳሌ ጎረቤትሽ ለምሳሌ ልበልሽ ያከራይ ያልሽው ሰውዬ ከምን ተነስተው ነው ስለ አንቺ ክፉ ነገር ሊያወራ የሚችለው? አንቺን የሚያስጠረጥር ነገር ሊያወራ የሚችለው? እኔ አላውቅም። ይህ ምን እንደሆነ አላውቅም። እኔ ተባሌም ያገኘው ቀረቤታ ሊሆን ከእኔም ብሉ ጠጡ ሊሆን ይችላል። ምን አውቃለሁ እንግዲህ። የመጀመሪያ ልጅና ሁለተኛ ልጃችሁ መሀል ያለው የእድሜ ልዩነት ስንት ነው? ያው 7 ዓመት ምናምን መሰለኝ።
እንደዛ 7 ዓመት። የመጀመሪያው ስንት ዓመቱ ነው? 8 ዓመት። አሁን 9ን ልጅ ነው። ሁለተኛው ገና 1 ዓመት ከምናምን። 1 ዓመቷ ነው። በ5 ነው ያለፈው 1 ዓመቷ። በጣም ጥሩ። የመጀመሪያውን ቅድም ጠይቄሽ ነበር። ግንኙነት ከጀመራችሁ ቆይታችሁ ነበር እንግዲህ። ስለዚህ ራሳችንን እስክንሻሻል ነገሮች እስኪስተካከሉ ብላችሁ ሳትወልዱ ቆያችሁ። ከዛ ከወለዳችሁ በኋላ ደግሞ በመጀመሪያ ልጅና አሁን በሁለተኛ ልጅ መሀል ደግሞ አለ ልዩነት። ፈልጋችሁት ነው ወይንስ እንደ ቀድሙ ጥንቃቄ ላይ ናችሁ ወይንስ? ፈልግ ነበረ። ያው በመሀልም እንደ እንትን አለ። እዛ በዛ እንደዛ ባረገኝ በአመቱ ነው እቺ ልጅ ያረገዝኳት ማለት ነው። እምልሽ አሁን ይሄ ፈልጋችሁት ነው የሚለው? አዎ ማለት ይሄን ሁሉ ጊዜ ጠብቃችሁ እምቢ ብሎ አሁን ለምሳሌ እሱ ልክ እኔ ስወጣ አረገዘች ብሎ ቢጠረጥር ተገቢነት የለውም ወይ? ምክንያቱም እሱ ሳይወጣ ክፍለ ሀገር በፊት ሳታረግዢ ስትቆይ ከዛ በኋላ ልክ እሱ እንትን እላለሁ። መርፌም እጠቀማለሁ መከላከያ። አይ አልጠቀምም ስላልሽ? አይ እጠቀማለሁ። መውለዱን ይፈልግ ነበር ስላልሽ? ልጁ ቢያንስ ትምህርት ቤት ተገባ ጀምሮ ትቼዋለሁ። አንዳንዴ ደግሞ ስትወው መርፌ ብዙ ጊዜ ተጠቀምክ ይቆያል ይባላል። ገባኝ። እኔ እስካሁን ሳታረግዝ እኔ በሌለሁበት አረገዘች ብሎ ቢያስብ እሱማ ይችን ነገሮች እኮ የማቀራረብ ይችን ዘዴ ፈጥሮ ነው። እሱም ያው ለማመሳሰል እኔ እንግዲህ እውነታውን የሚያውቀው ፈጣሪ ነው እና እውነታውን የሚያውቀው ፈጣሪ። ግን በዚህ አጋጣሚ ይሄ የሚያስተምረን ምንድነው ካልን በትክክሉ የሚያስተምረን አንዳንዴ ሰዎች ዝም ብለው ቤታችንን ሊያፈርሱ አላስፈላጊ ወሬን ያወራሉ። ለሚስት ለባል ሐሜቶች ይታማሉ፣ ወሬ ያወራል። በቃ ዝም ብሎ አንዳንድ ሰው አለ፣ አንዳንድ ጎረቤት፣ አንዳንድ ዘመድ የሆነን ሰው ቤት ለማፍረስ ዝም ብሎ የሚሰራ ሰው አለ። ይገጥመኛል ስለማቅ ነው በብዙ ታሪኮች ማለት ነው። እና ሰዎች ራሳቸውን በደንብ ከእውነታው ጋር እንዲፋጠጡ፣ እንዲፈትሹ፣ እንዲመረምሩ ያደርጋል የእናንተ ታሪክ ብዬ አስባለሁ። ከዛ ውጭ ግን እኔ ምናልባት አላቅም እውነታው ወይ አንቺ ጋር አለ ወይ እሱ ጋር አለ ወይ እሱ እንዳለው እንግዲህ የሚጠረጥራቸው ሰዎች ኖረው ቢኮዝ በጣም ቀላል ነገር አይደለም ያልሽኝ። በነገራችን ላይ ማለት አሁን አለ ያልሽኝ ነገር ማለት ተኝቼ አንቺ ስትማግጭ አይቻለሁ ማለት እኮ ይሄ እኮ ቀላል እኮ እንትን አይደለም። በነገራችን ላይ አንደኛ አንቺ ራሱ ማለት እሱን እኔ መጠየቅ ዲፌንድ ማድረግ ትችላለሽ በዛ ሰዓት ብዬ አስባለሁኝ። እንግዲህ የእሱ ምላሽን ባናውቅም ማለት ነው። ለማንኛውም ግን እስቲ እሱን ደግሞ ለማግኘት ሙከራ እናደርጋለን። አሁን ምን ላይ ናቸው ያላችሁት? አሁን ያው ለየብቻ ነን። ምን ያህል ጊዜ ሆነው ከተለያያችሁ? አምና የዛኛው ገና ድረስ ነበረ። እሺ የሆነ ቢገባም ቢወጣም እዛው ሱቅ ውስጥ ነው። ይሄዳል፣ ይመላለሳል። ያው ነገሮችንም ያው አሁንም ሊመለስ አልቻለም። ተው እኔ ብዙ ቦታ እወጣለሁ ወርዳለሁ፣ በቀላል አልተውህም። ይሄን ነገር ለራሴ ብቻ ችዬ አልቀመጥም። ተው አደባባይ አታውጣ፣ በሁሉም በህግም እከሳለሁ። ተው የፈለግሽው ቦታ አርገጫ፣ ሳይወጣ ተቤት ተው። ሲመጣም እያለቀስኩ ቀደም ነበር ማልቀስ ያለብሽ። ከሆነ በኋላ ምንም ብታለቅሽ እሱ እምናርጓል ማለት ማለት የሱ እንዳልሆነ ሌላ ግንኙነት እንዳለሽ። አዎ እምናርጓል። በቃ ምንም ማንንም አልሰማም ነው ያለው። በምንም ስለዚህ ሳትወልጂ የወጣ ነው? ሳልወልድ ነው የወጣው። ያው ለተወለድኩ በኋላ ደግሞ ፍርድ ቤትም ከስሻለሁ ብያለሁ። ቀርበናል ፍርድ ቤት። ያቺ ልጅ ተወልዳ በ20 ቀኗ ታቅፌ ማለት ነው። ስንቀርብ አስማሚ ቢሮ ቀረብን። መጀመሪያ ጉዳያችሁ ተባለ። የ14 ዓመት የትዳር አጋር ነው። እንደዚህ በ14 ዓመት የትዳር አጋር ይላል ፋይላችሁ። ልጅ የኔ አይደለም እያልክ ነው። በትዳር ላይ የተወለደ ልጅማ የሚሆን የማ ቤት ውስጥ አብረህ እየኖርክ ነው አንተ ነው የምታሳድጋት አይሉ። ለእሷ ሌላ አባት አልፈልግላትም ብሎ መልስ ሲሰጠው እኔ ልጆቼን ተስማምቼ ማሳደግ እፈልጋለሁኝ፣ እታረቃለሁኝ አለ። ፋይሉን ለማዘጋት ማለት ነው ሲል እኔ አልታረቅም፣ በሽማግሌም ተለምኗል፣ በጓደኛም እሱ ታረቃለሁ ካለ አንቺ ለምን አልታረቅም ትያለሽ? ውሸቱን ነው እንደሚከዳ አውቃለሁ። እኔ ፍርድ ቤቱ ጉዳዩን ይጨርስልኝ እስከ መጨረሻው። ይቺ ልጅ ምርመራውስ እንዴት ነው እናንተ ታስገድዳላችሁ ወይስ እንዴት ነው ብዬ ጠየቅኩኝ። እሱ የራሳችን አካሄዳለ ብሎ እዛ እኔ ፍርድ ቤቱ ይጨርስልኝ እስከ መጨረሻው ብዬ የኔ ፋይል ተላለፈ። እሱ አሳድጋለሁ፣ ልጆቼን እታረቃለሁ፣ ግን አስመረምራለሁ አለ።
እሺ አልኩኝ። ምርመራውንም እሺ። ምናልባት ያው ፍርድ ቤት ህግ ራሱን ችሎ የሚሄድበት መንገድ ራሳችን ብዙ መንገዶች አሉ። አንድ አባት የሚባልባቸው መስፈርቶች አሉ። ግን የኔ ጥያቄ ምን መሰለሽ፣ ልጅቷን ሲያያት አያት ምን ተሰማው? ልጅቷ እምንሽ የእግሯ ጥፍር አበቃቀል ቀርቶ የራሷ ጠጉር ራሱን ነው የምትመስለው። ራሱን በቃ እኔን ራሴን እየወጋኝም ያለው ራሱን ነው የምትመስለው። ያም መሰሉ ያም ምስክር አደገች እችሊ ተገልጣ ነው የምትሄደው። አሁን የትም አልደብቃትም። እዚህ ውስጥ ሆና ግን አልተፋት አልወጣት ጊዜው ሳይደርስ እንዴት ልሆን አለቀስኩ። ሌሊት እንቅልፍ የለኝም። መጨረሻ ላይ ፍርድ ቤት በምን ተስማማችሁ? ከዛ አቋረጥ ነው። እዛ ሲል እኔ በፍርድ ቤቱ ይለቅልኝ እውነቱን እፈልጋለሁኝ እንዲሁ እንዳይቀር ብዬ ሱቅ ታሽጎበት ነበረ። ይሄ አዲስ ሱቅ ብያለሁ። ንብረቶችን ያልሄድኩበት ቦታ የለም። እኔ ያችን ልጅ እርጉዝ ሆኜ ሮብ እንትኑን ሱቁን ሁላ ሳሽጌበት እኔ አርብ ነው የወለድኩት፣ በ5 ማለት ነው። ብዙ ቦታ ደርሻለሁኝ። ሱቁን አሳሸግሽው? አሳሸግኩት። አብሬ ድንጋይ ተንተርሼ የተደረገ ሱቅ ነው። የሱቅ ቀን ስራ ሰርቼ ድንጋይ እኔ ነው የሚያክል ተሸከሜ ለብቻው ኬትም አላመጣው። ምንም ሆነ ተጨቃጨክ ምንም አልክ ዞሮ አብሮ ነው። በመሀልም ሾጥ ያደርገዋል። ወደ ቤትሽ ግቢም ይላል ማለቱን ማለት ነው። እየሰራ ነው እዚህ ምንም እንዳደርሽ ሱቄ ላይ ግን አብረን ነው ያችን ሱቅ ያቋቋምናት። ከዛ ሊጠፋብኝ ነው። አይ ተረጋጊ። ሱቁን አሳሸግሽ? አሳሽጌ ገንዘብ አልሰጠኝም ብለሽ? አልሰጠኝም። ምንም የሰጠው ነገር የለም። ገባኝ። ከዛ እንትን አለ ገንዘብም አልሰጠኝም። ያች ልጅ ተወለደች። ለክርስትና ምናምን ቀጠሮ እንድትሸማገሉ ተባለ። ሰው ተሰበሰበ። ሽምግልናውንም አልሰማም አለ። ተነስተው እነዛ ሰዎች ያስማሙን። ደግሞ እንዴት መሰለህ ልጅ ተመርምራ የሱ ካልሆነች እኔ የሞራል ካሳውን ልሰጥ ያወጣውን ወጭም ልመልስ ተፈራርመን ጨረስን። እሱም እንደዛው የሞራል ካሳ እንደውም 20 ሺህ ብር ምናምን ብሎ ያገር ሽማግሌ ጎረቤት ዘመድ ተሰብስቦ ያንንም አልፈልግም አልሸማገልም እኔ ምንም ማስመረምርበትም ብርም የለኝ 70 ሺህ ብር 80 ሺህ ብር ብለውኛል። እሷን ማስመረምርበት ገንዘብም የለኛል። እና የልጅቷስ የእናትየዋስ ቅንጭላት የልጅቷስ ህይወት ቀጣይ አባቴ የሚለው ነገር የቱ ጋር ነው ያለው? ስለዚህ ይሄን ለመመለስ ነው የመጣሽው? ይሄን ለመመለስ ደግሞም እንዴትስ አሳድጋቸዋለሁ? ቤት ኪራይ ዛሬ 4000። እሺ ሁለተኛውን አላመነም እንበል። የህጉ ራሱን ችሎ የሚሄድበት መንገድ አለ። እሱ ላይ አንጋው የበለጠ የህግ ባለሙያዎች ይሄን በደንብ ስለሚያውቁት ማለት ነው። የመጀመሪያውን አምኗል። ያመናት ልጅ ናት የመጀመሪያው አይደል? ወንድ ነው የመጀመሪያው? ወንድ ነው። እሱን ይረዳል። እሱን እርዳ አሉት። ተዛ በፊት ዝም ብሎም የሆነ ነገር ቋጥሮ ይሰጠዋል። ምንም ሆነ ምንም እርዳ ብለው በወር 2 ሺህ ብር ስጣት ተብሎ ተግንቦት ጀምሮ ሰጠኝ እስከ ነሐሴ ድረስ 4 ወር። ከዛ በኋላ አላውቅም አለ። ሱቁን አዘግተሽበታል? ሱቁ ታዘግቶ ነበረ። ታረቅን ስል ፍርድ ቤቱ ይኸውልህ የረሳነው ነገር አለ። የታረቅነው የኔ ፋይል ተላልፎ ነበረ እንዳለ ዘመድ ሰብስቦ ትታረቀኝ ብሎ እህቴም አለች ቤት እሷ ናት ነገሩ እንዲባባስ ያደረገችው። ዘመድም መጣ ሊጠይቅ። እዛ እኔን አስተውኝ ተይ በቃ ሰኞ ሱቁ ሊዘጋ እንትኑ ፋይሉ ሰኞ ልንጠራ ቅዳሜውኑ አርብ እንትነት ሁርለታ ተሸማገሉ ብሎ እንዳለ ሽማግሌ ፍስስ አለ። ጓደኞቹ የሱም የኔም ዘመድ አለበት ሌላም አለ። ከዛ እሺ በቃ እስኪ ታይ ሲሞከር ክስሽ ነው። ታልተስማማችሁ ፋይልሽን ታንቀሳቀሻለህ፣ ተተስማማችሁ አብራችሁ ትኖራላችሁ ትቀጥላላችሁ ተባለ። እዛ ሱቁ ተከፈተለት። ተስማምተናል ብዬ እየፈረምኩለት ተከፈተ። ከዛ በኋላ ሱቁ በተከፈተ ሳምንት እንዳደርሱብኝ አልደርስባችሁም አለ። በቃ እኔ የምፈልገው ሱቁ መከፈቱ ነው፣ ምንም ነገር ሳላገኝ ማለት ነው። ደግሞ የልጁ የሚባለው እርዳ 2 ሺህ ብር ተብሏል ብዬ ነበር። እሱን እስከ ነሐሴ ድረስ ሰጠኝ። ተመስከረም ጀምሮ አቋርጧል። የለም ይችም ከተወለደች ጀምሮ እንግዲህ በአባት በኩል ያገኘችው ነገር የለም።
እኔው ነኝ ወደዛም ወደዚህም ብዬ ቤት ኪራይም ምንም እንትን እምለው። አሁን እሱ ያንን ሱቅ የዛን ጊዜ ተከፍቶለታል። አሁን በአዲስ ጀምሮ ሰራተኛ ቀጥሮ እያሰራ ነው። ከሱም አልፎ አንደኛ ባለሙያ ነው፣ አናጺ ነው፣ ሙያ አለው። ተዛም እያደረገ እየኖረ ነው። እኛ ለብቼ ከልጆቼ ጋር በዛ ላይ ትልቁ ልጅ እኔም ስናደድ የሆነ ነገር እላለሁ፣ እዛም የሚሰማው ወሬ በጣም ከሰውነት አቋም ወርዶ ነው ያለ። እቺስ ምንም አታውቅም። ዛሬ ከእናቷ ጡት ጋር ነው ያለችው። አንቺ የት ነው የምትኖሪው? እዛው አካባቢ አንድ ሰፈር ነን። አሁን እሱም እዛው አንድ ከአንቺ ጋር ወጥቶ ሱቁ የት ነው? ሱቁ እዛው ነው፣ አስፋልት ዳር ነው። የኔ እንደዛ አንድ ቀያስ አለው። እዛ ገባ ብሎ ነው የኔ። እሱ እንዲህ ብቅትልም ፊት ለፊት ይታያል። እዛው ነው ያለው። ልጁን ያያል። ትልቁን ልጁማ ይሄዳል። ያችኑ ብስኩትም ተሰጠው፣ ሲበሉም ተደረሰ ይበላል። እኔ ባላይም በላው ይለኛል። ሌላ ወደ ቤት የሚመጣ ነገር የለም ለልጁ ተብሎ። ምን መልእክት ማስተላለፍ ትፈልጊያለሽ ለሱ ይሄን የሚያየው ከሆነ? ልብ ሰጥቶት ልጆቹን እንዲረዳ፣ እውነቱ ወጥቶ ደግሞ ልጅ አባትነቷን እንድታገኝ፣ እኔም በዚህ በልቤ የሚንጎዳጎደው ነገር ወጥቶ ሰላሜን ከልጆች ጋር የምኖርበትን እንፈልገው። ይህ ትርኩስኩስ ያለ ነገር እንዲቀርልኝ እፈልጋለሁ። ነፃነቴን ከሁሉም በላይ ይቺ ልጅ ነገ አባቴ ብላ የምትይዘው ሰው ማን ነው? እንዲሁም የሚቀር መስሎት አልመሰለኝ። እሱ የትም ቦታ የምንቀሳቀስ አልመሰለውም። ቀለል አድርጎ ነው ያየው። ለእኔ ነው የከበደኝ። እስከ ቤተሰቤ ብዙ ሰው ተናደዳለ ልጅቷን እያዩ። አሁን እንዴት ምን ያህልስ የበደል ቢሆን ነው እንደዚህ? እሷን እኔን እንደፈለገ ማድረግ ይችላል፣ ችግር የለውም። ስለ ከጠላ አብረህ ኑር የሚል የለም፣ ካልተመቸውት ቀጥል የሚል የለም። ግን ልጆቹ ልጆች ናቸው። እነዚህ ልጆች ዛሬ ምን አለ ዛሬ እንኳን በአንድ ሰዎች ሁለት ሆነው የኑሮው ጣራና ግድግዳ እያያችሁት ነው። እንዴት ሆነው ሳይበሉ ሳይጠጡ ዛሬ አንድ ዳይፐር እንኳን 30 ብር ገብቷል። እንዴት ሳረጋቸዋለሁ? ያረጋታለሁ። እሷን በተለይ ብዙ ነገር ያስፈልጋታል እቺ ልጅ። አሁን እንግዲህ ምናልባት እሱ ለማግኘት ሙከራ እናደርጋለን። እኛም በተቻለን መጠን እንግዲህ ጥያቄሽ ግልጽ ስለሆነ ማለት ነው። ዲኤንኤ እንግዲህ እናንተ ያው አንቺ ፈቃደኛ ነሽ፣ እሱ ፈቃደኛ ከሆነ እንግዲህ እሱ ፈቃደኛ ነኝ ብሏል። እሱም እኛ እናስመረምርላችኋለን። እንግዲህ እሱ ፈቃደኛ ከሆነ ለማስመረር ፈቃደኛ ነው። እሱ ገንዘብ የለኝም የሚለው ነገር ነው እንጂ ምርመራው እንግዲህ እኛ ያው ይሄንን ነገር ለማድረግ ስንወስን ያው አንደኛ ልጆቹ እንዳይበተኑ ልጆቻችሁ ነው። ሁለተኛና ትልቁ ነገር ግን ማሰብ ያለባችሁ ደግሞ በመሀላችሁ የተፈጠረውን አለመግባባት ይፈታዋል ተብሎ ይታሰባል። ሶስተኛ እንግዲህ ምናልባት በባለሙያ ታግዛችሁ በትዳር አማካሪዎች እንግዲህ ታግዛችሁ ደግሞ ህይወታችሁን የምትቀጥሉበት መንገድ ቢኖር የተሻለ ነው ብለን ስለምንገምት ነውና እንግዲህ ለዚህ ፈቃደኛ ከሆነ መምጣት ይችላል። እሱ ይዘሽው ነገረሹ እኔ አስቀርበኝም እኛ እንደውልለታለን፣ ለማግኘት ሙከራ እናደርጋለን። እሱን እንድትመረመሩ እንሞክራለን። አዎ ከሁሉም በላይ እሱ ነው። እኔን አሁን እንቅልፍም ረፍትም የነሳኝ የሚሆነው ነገር እኮ ስለ ይሄ ነው ቢባል እኮ ይሁን ስለ እኔ ዞሮ እዚህ ጋር ሰው እኮ በትንሽ ነገር መገዳደልም አለ። እንደዚህም ተራርቆም የራስ መኖርም አንድ ነገር ነው። ይሄ ነገር እንደ ቀላል አይታይም። ስለዚህ እሱን ተከፋው የሚያስቀይመው ነገር ታረኩኝ እኔ መሆን ይችላል። ግን ልጆቹ ከምንም በላይ ልጆቹ ንቺ አታውቅም፣ ነገ ጧት ታውቃለች። ምንም የሆነውን ነገር በእናንተ በኩል ይውልን። ያለፈው አልፏል እንዳልከው። ለሚቀጥለው እንዴት ነው የልጅቷስ እንትን የሚለው? ጥሩ እንግዲህ እኛ የተቻለንን ነገር እናደርጋለን፣ እንሞክራለን። የተቻለንን እግዚአብሔር በረዳን መጠን። አንቺ ግን ለነገርሽን ታሪክ ላካፈልሽን የህይወትሽ ገጠመኝ በጣም እናመሰግንሻለን። አመሰግናለሁ። እሺ እኔም ይህንን ፕሮግራም ለጋበዛችሁኝ አመሰግናለሁ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዛሬ በድጋሚ በድምፅ ተገናኝተናል። እንግዲህ አሁን
ከዚህ በፊት ወደ እናንተ ወደ ተከበራችሁ ተመልካቾች ያደረስነውን ታሪክ አይታችሁታል። የወርቀ ዘቦን ታሪክ እንግዲህ ከዚህ ታሪክ ጋር በተያያዘ ጥሪ አቅርባለች። ያቀረበችው ለልጇ የልጅ አባት ነው ላለችው ሰው ነው። ስለዚህ ለሱ ደውላለሁ እንግዲህ የሚለንን ነገር እንሰማለን። አብራችን ቆዩ። ሰላም ጤና ይስጥልኝ። እንዴት ነህ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ኃይሉ እንዴት ነህ? አለሁ። እኔ አለምሰገድ እባላለሁ። አለምሰገድ? አዎ፣ ከእዮሃ ሚዲያ ነው የምደውልልህ። ከእዮሃ ሚዲያ አሁን ቀረጻ ላይ ሆኜ ነው የምደውልልህ። አንድ ታሪክ ወደ እኔ መጣና በአንተ በኩል ደግሞ ያለውን እውነት ልስማ ብዬ ነው የደወልኩልህ። ወርቀ ዘብ የምትባል ልጅ ታውቃለህ አይደል? የልጆች እናት ማለት ናት። እሷ አንድ ታሪክ ነገረችኝና በዚህ ታሪክ ላይ እንግዲህ ካነሳችሁ ነገር ውስጥ በተለይ የመጨረሻ አሁን ሁለት ልጅ አይደል ያላችሁ? ሁለተኛ ልጃችን አላመነም፣ የኔ አይደለም አለኝ የሚልን ነገር ነው ይዛ የመጣችሁ ወደ እኔ እና በአንተ በኩል ያለው እውነት ምንድን ነው? እንግዲህ እሷ የምትለኝ ምንድን ነው? እሱ የሚለኝ እኔ አንቺ ቺት አርገሻል ማለት ክደሻል፣ እኔን ከመካድ አልፈሽ በገዛ አልጋዬ ላይ ከሌላ ሰው ጋር ወሲብ ስትፈጽሚ አልጋ ስሮኝ ጭምር አይቼሻለሁኝ ነው የሚለኝ። እኔ ደግሞ ይሄን አላደረኩም፣ እሱ ደግሞ ይሄን ነገር አብሶት ጭራሽ አሁን ሁለተኛም ልጅ የኔ አይደለም አለ የሚል ጥቅል ሀሳብ ነው የነገረችኝና ኃይሉ በአንተ በኩል ያለው እውነት ምንድን ነው? እስኪ ንገረኝ። እውነታውን የሚያውቀው ፈጣሪ ነው። እሺ። ቢሆንም ደግሞ ያንስ አንድ ሰው በፊት ከ7 ዓመት በላይ መቆየት ማለት ከባድ ማለት ይህ ማለት የመጀመሪያው ልጅ እንደተወለደ ወይም ያው አንድ ሰው የሚሰራው ለእድገት ነው አይደል? እና ክፍለ ሀገር መሬቱ የነበሩ እነሱን እያሰረስኩኝ ወንድሜ እያረሰልኝ ከቤተሰቦቿ ጋር ሰዎች ጋር እናጠራቀው ነበር። ያን የምናጠራቀመውን እህል እዛ አዲስ አበባ ውስጥ እኔ የቀን ስራ ነው የምሰራው። ያንን እህል ለቤተሰቦቿ ሰጠቻቸው። ለቤተሰቦቿ ከሰጠኝ በኋላ መለስ ብላ እየጠየቀችኝ እኔም ማለት የለም የሚል ማለት አንተ የለፋህበትን ወይም ስንት መስዋዕትነት እየከፈልክበትን ሌላ ሰው አሳልፋ የምትሰጥ ከሆነ ከዚህ ኑሮ ወይም ከዚህ አይነት ድርጊት ወይም ከትዳሩ ዓለም መውጣት አለብኝ ብዬ ወሰንኩኝ። ወደ ቤተሰቦቿ ከሆነ ድጋፏ ብለህ? ወሰንኩኝ። ከወሰንኩ በኋላ ሌላ ልጅን እንዳይመጣ ኃይለኛ ጥንቃቄ እጠነቀቅ ነበር። እሷ በማታውቅም መልኩ እኔ እቆጥራለሁ። እኔ እየቆጠርኩ እያለሁኝ ሐኪም ቤት ተለለ 4 ዓመት ሙሉ ጥረሻ አነቃቸው። እኔ እየቆጠርኩ በአራተኛው ዓመት ሐኪም ቤት ታሄዳለች። ሐኪም ቤት ትሄድና እርግጥም የቀረ ብላት ካመከረ ምስል ሚስጥር ለቀችው። ያኛው ልጅ ይደግ ከእንግዲህ ወደ ከሱ ጋር አንቀጥልም በማለት ነው። እና ከዛ በኋላ መጀመሪያ ግን ይህን ወሬ አጥርሰውና የገዛ ጓደኛዬን ካራዊ በላካይ መጣው። ምን አድርጓለች? ምን አድርጓለች? የገዛ ጓደኛዬን ይዛብኝ ካራ አካባቢ እሱም መጥቼ ነው ወደ ቃልች የመጣው። ይዛብኝ ማለት ምንድን ነው? ግልጽ አድርግልኝ። አልጋ ላይ ይዛ በቃ አይተሃል አንተ? አሁን በአይኔ በብረቱ አንድ እሱን መታሁኝ። እሱን ከመጣሁ በኋላ ይሄ ድርጊት አይደገምም የሚል አደረብኝ። ይችኪማለች እኔ ጋር። ከዛ በመቀጠል ይህን ድርጊት ሐኪም ቤት ሄዳ ካረጋገጠች በኋላ
ሰው ችግር የለም ከሌላ ሰው አርግጂ ያንተ ነው አይደለም ያትች እኔም ዝም አልኩኝ። ምን እንደነቃችብኝ ከቤት ወጣሁ። የነቃችብኝ የምትለኝ ማለት እሷ እንዳትወልድ የእሷን ቀን ቆጥረህ ነው ወሲብ የምትፈጽመው ከእሷ ጋር ማለት ነው? እሺ። ከዛ ከወጣሁ በኋላ 6 ወር ሱቅ ቤታቸው ሁለት ነው ሱቅ ተቀመጥኩኝ። ሱቅ ከተቀመጥኩ በኋላ ያ ህፃን ልጅ አላስቀምጣለች። ልጅ በጣም ወደዋለሁ። አባዬ ስለኝ በ2017 የገና ዕለት ስጋ ይዤለት ገባሁኝ። እንደው ትንሽ አሁንም ይበል ብዬ አሁንም ለዛ ለልጄ ሲል ቤት ደግሞ ቆየሁኝ። ቤት ከተቆየሁ በኋላ የእሷ ፍላጎቷ ለማርገዝ ብቻ ከአንተ ማርገዝ። ከዛ ቀጥዬ ሚያዝያ 3 ቀን ወደ ክፍለ ሀገር አሁን ዋልኩ። ሚያዝያን ግንቦትን እዛው ክፍለ ሀገር እዛው ቆየሁ። ለካ ግንቦት ላይ አሁንም ሌላ ሰው ይይዛል። ልክ የግንቦቱ ቀርቶ እኔ እየቆጠርኩ ብያለሁ። የግንቦቱ እየቀረባት ጊዜ ግንቦት 29 ሱቁ ተቃጠለ። የሆነ ትንሽዬ ሱቅ ነበረች። እኔ የለሁም ያለው የወንድሜ ልጅ ነው። ያ ሱቅ ተቃጠለ ሲሉ ነው ግንቦት ሰኔ 5 ቀን አዲስ አበባ እየገባሁት። እሺ ሰኔ 5 ቀን ገባሁኝ። ስመጣ እውነትም ያ ሱቅ ተቃጥሏል። ምንም ነገር የለም። ምንም ነገር እንደው ትንሽ እንኳን እኮ ቢተርፍ እኮ እንግዲህ 2 ወር ሙሉ እየተሰራ 500 ብር እንኳን ይሄ ነው እየተሰራለ እኮ ይባል ቆንጆ ነው። የለም አያለሁ ሌላ ሰው ኖሯል። ከዛ አሁንም ያስችለኛል እኔ ዝም አልኩኝ። አሁንም ያን ነገር አሁንም ለማቀናደፍ ቀና እያልኩኝ አሁንም ያን ሱቅ እንደተዘጋ ምን ተቃጥሎ ሱቁን እስከሚያደስልኝ ወደ ቀን ስራ ገባሁ። በቃ እሷን ተረሳኋት ማለት እንዲህ ያለ ችግር እያለብኝ እኔ እሷን ማስታወስ ያው ትንሽ ይከብዳል። ከዛ ነሐሴ 27 እኔ ጋር ለማድረግ ነው። እሺ ነሐሴ 27 እሷ ያረገዘችው መቼ ነው ይያል ግንቦት። ከዛ ስትመጣ ምንድነው ይዛድ ለመድኃኒዓለም ነው የመጣች ብያለሁ። እሱስ ቀኑን እንዲቀራረብላት ኖሯል። ከዛ ቀጥታ ሌላም እንዳለ ገባኝ። ምን የዛለት አርግዣለሁ አለኝ። ይቆጣል መቼ ከግንቦት ግማሽ ከሰኔ ግማሽ አርግና ቁጠራል። ግንቦትን እኔ ይዤታለሁና እንግዲህ እግርህ የረገጠበት ከሆነ እርግዝና የሚሆነው እንግዲህ ያው ቆይ አንተ ሰኔ 5 መጣ። አዎ ሰኔ 5 መጣህና ግንኙነት አላረኩም ነው ያልከኝ? አላደረኩም። በጣም ጥሩ። ከዛ ቀጠልክና ሰኔ ሐምሌም አለፈና ነሐሴ 27 ነው አንተ ግንኙነት አረኩ ያልከኝ? አላደረኩም። ነሐሴ 27 ሐምሌ 27 የዛለት መጣች አልኩ። ሐምሌ 27 ኦኬ። ሐምሌ 27 መጣች አንተ ጋር የዛለት ምስጥሩ ተነካ ማለት እንዳረገዘች ነገረች። በጣም ጥሩ። ስለዚህ አንተ ግንቦት ላይ ቆይ አንድ ነገር ንገረኝ። አንተ ግንቦት ላይ የት ነበር? ሚያዝያ 3 ጀምሬ ክፍለ ሀገር ነኝ ያለው። ከሚያዝያ 3 ጀምረ ከሚያዝያ 3 ጀምረ ግንቦት ሙሉ ነው የለህም? የለሁም ጭራሽ። ስለዚህ ሚያዝያ ግንቦት 3 ሰኔ 3 ወር ቆይት 3 ወር ከ2 ቀን በኋላ ሰኔ 5 ነው የመጣኸው። ሰኔ 5 ነው የመጣሁት። ስለዚህ 3 ወር ከ2 ቀን አካባቢ የለህም እዚህ ነበር ማለት ነው? አዎ የለሁም። እሺ በዚህ መሃል እንግዲህ ሐምሌ 27 ላይ ይሄ ነገር ተነገረ። እርጉዝ ነኝ አለች። ሲነገረኝ ሌላ ሰው እንዳለ ገባኝ። አሁንም ጸጥታ ሚኒስትሬን ደብቄ መቼም ሀቅን የሚያውቅ መድኃኒዓለም ቢሆንም እኔ ደግሞ ሀቅን ለመያዝ ፈለኩ። ተከታተል ከሌሊቱ 8 ሰዓት ላይ የልጁ ቤት ኪራይና የኔ ቤት ኪራይ እዛው አንድ ግቢ ነው። 8 ሰዓት ላይ ገብቶች ይወጣ ያስቱ
8 ሰዓት ከሌሊቱ የት ገብቶ ሲወጣ እቤት ገብቶት እኔ ያለሁት ሱቁ ተቃጠለው ሱቅ ነበርኩ። እሺ ይሄን ሚስጥር ለማወቅ እኔ 2 ወር ሙሉ ለሰው ካልነግር ማንም እንዲነግረኝ ምን ያፈልገው ሀቅ እንዳቅመው ፈልገው። ስለዚህ ከሌሊቱ 8 ሰዓት ላይ ያሰው ከቤት በ27 የነገረችኝ በ28 ነው ይሄ። ከዛ ተከታተል በቃ ሀቋን አገኘኋት ከሱ እንደሆነ ገባ። ሰውየው ሲወጣ አየኸው አንተ? አዎ ከሌሊቱ 8 ሰዓት ብያለሁ። ከሌሊቱ 8 ሰዓት ከቤት ሲወጣ አየኸው ነው የምትለኝ? አዎ። ስለዚህ እነዚህ ነገሮች ተደራርበው የኔ ልጅ አይደለም ነው ያንተ ጥቅል ሐሳብ? እንዴት እኔ ምንም ነገር ግንኙነት ታላላቅ እንዴ ጉዱጂ ይችላል። አንድ ጥያቄ ልጠይቅህ። እሺ እንግዲህ እሷ አንስታልኛለች በነበረን ቆይታ ላይ ምን አለች? እሱ ቤትም እኔ ቤት ሆኜ አልጋ ስር ሆኜ ከሌላ ሰው ጋር አልጋዬ ላይ ተኝተሻል ይለኛል የሚል ነገር አነሳችልኝ። ይሄንማ ሀቅ ወልዶ ሀቅ ነው። በጣም ጥሩ አስረዳኝ። ሀገር ይዞኝ የመጣው ልጅ በሀቅ ይዤ እሱን መትቼ ነው ወደ ሌላ ሰፈር የሄድኩት። ከስር ማለት አልጋ ስር ሆነህ ጠብቀህ አይተህ ነው? ኧረ ገባሁኝ። እኔ ትገባ ከመጋረጃ ስር እኔ አልጠረጠርኩ ነበረ። ልክ መጋረጃ ውስጥ ገብቶ ሱሪውን እስከምታጠቅ ዝም ብዬ ቆምኩ ደንግጬ። ማለት ሱሪ አንተ አንድ ጥያቄ ልጠይቅህ። መቼም አሁን የምናወራው ቀላል ጉዳይ አይደለም። አንተ እያልከኝ ያለኸው የልጄ እናት ከሌላ ሰው ጋር ቤቴ ውስጥ ግንኙነት ስታደርግ አይቻለሁ ነው እኮ እያልከኝ ያለኸው? አዎ በቃ እንደምን ቸገረ። 80 ጥራሽ እስካሁን ድረስ 80 ይየለንም። ልክ ከወለድክ በኋላ ወረቀት ምንም አያደርግም እንደኔ ሐሳብ። አዎ ልጄ ነው ለኔ 80። አዎ ስለዚህ 80 አድርጌ የምኖረው ይሄን ወንዱ ልጅ ነው። ኦኬ እንደዚህ አድርግ እስኪ አንዴ ለኔም ለተመልካቾችም ግልጽ እንዲሆንልኝ የነበረችውን ያቺን ኢንሲደንት አስታውሰኝ። ቤት መተህ እሷን ከሌላ ሰው ጋር ያየህበት ያያስክበትን ሞመንት ከመጀመሪያው ጀምሮ ስትመጣ ከነበረበት ጀምረ እስቲ እሷን ሞመንት ንገረኝ። አንተ የልጅህ እናት ከሰው ጋር ቤት ውስጥ ተኝታ ይዘሃታል? አዎ ይዣታለሁ። ይሄ ሀቅ ነው። ይሄኛው ልጅ አልተወለደም ነበር እንደው የመጀመሪያው ማለት መጀመሪያ ነው። እኔ አሁን ወደ መጀመሪያ መፋታት ነበረ ግን የወጣ ነው አንድ ሀገር ነው። ይሄ ጸባይ ይሻሻላል በሚል እሺ የነበረውን ሁኔታ ንገረኝ እስኪ። የዛን ቀን የነበረውን ነገር አስረዳኝ። ማለት የዛን ቀን ሄዳ አንተ ይሄን ያየህበት መጋረጃ ውስጥ ያየኸውን ነገር እስኪ በደንብ አብራርታ አስረዳኝ። የሰለተማ እንግዲህ ተክፍለ ሀገር እየተቀበለ ጓደኛዬ ነው። ሶስታችንም አንድ ሰፈር ነን እና በእኔና በሷ ስራ እየቀና ነበር። በጣም ነበር እየቀና ነበር እና አዲስ አበባን እንደገባሁኝ የአናጺ ስራ ነው የምሰራው። የማላውቃቸው የሰርቼላቸው ትንሽ ቤት ይሰጡ ቤት ይሰጡኝ። እንዴት ከኔ ኋላ መታህ አንተ ካለ ቤት ኪራይ ትቀመጣለህ አለኝ። እንግዲህ ይሄ የፈጣሪ ስራ ነው እግዚአብሔር ብሎልኝ ይሆናል። ስለዚህ ወይኔን ኪራይ አግዘኝ አሊያም አንተም ብትበጥ ነው የማደርግህ አለኝ። እንግዲህ መነሻው የልጁ መነሻ ይሄ ነው። እኔ ለሞት ፈልጎ ነው ብዬ ነው ነገሮችን ተወት አድርጌ ሌላም ልጅ እንዲወለድ ያደረኩት እንጂ የልጁ ምቀኝነት የልጁ ምቀኝነትና ቆይ አንዴ አሁን የእሱ ምቀኝነት የእናንተ የሁለታችሁ የእንተና የልጁ ግንኙነት ወይ ምቀኝነት በለው ወይ ምን በለው እሱ ሌላ ጉዳይ ነው። የኔ ጥያቄ እቺን ሴት አንተ አሁን ይሄ አሁን ቀላል ነገር እኮ አይደለም። እሷ ከሱ ጋር ግንኙነት ስታደርግ አይቻለው ነው ያልከኝ። እሷም ያለችኝ ይሄንን ነው አይቻለው ይላል። ይሄን እኮ አንተ አይታ እስቲ ያካየህ እስቲ ንገረኝ። ያን ሞመንት አስታውስ። እንዴት ነበር? ምን ቀን ነበር? እንዴት ነበረ? ቀኑ አላስታውስም። ወደ 10 ዓመት አካባቢ ሆኖ። እሺ ምንድነው የተፈጠረው? ይሄ ነገር እንደዚህ ሆኗል። ስለዚህ ልጅ በልጁ ችግር ነው ይሄ ሁላ እንትን ያለ። ከዛ ቀጥታ ተክፍለ ሀገር እንደመጣ ነው ስለሆነ ብዙም ያው እንትንም እሷም ብዙም ሀገር አታውቅም እኔም ደግሞ እንደዛው እና ውጭ ወጣች። ውጭ ስትወጣ ለካ አትውጭ እያለ እሱ ይጎረብራል ነው
ማለት እኛ እንድንሰራኝ እኛን ወደ ዝቅ ለማድረግ ነበር ይፈልጉ እኛ ሳት ተንተማመን ግን የስምቀኝነት ነው አንቆኝ እንጂ አልነከኝ ማለት እሺ ግን እየተውኩት ለምን ልጅና የሆነ ልክ ስላለብን ይሄንን አልፈዋለሁ ይሄን አልፈው ይሄን ነው ጅመጣ ስለዚህ እሷ ያኔ ምንም ነገር አላደረገችም ይዞ ነበር እንጂ ምንም ነገር አላደረግንም አለችክ ተማመናችሁ እሱ ነው እንጂ ባይኔ ያየው ምንድነው እኔ እንግዲህ ምንም ማለት አልችልም ባይኔ አይቻለሁ በቃ ባይኔ በተከከለኛ አይቻለሁ ያንን ግን ልጁ ጋር ልክ ስላለን አልፈዋለሁ ምንም ችግር የለም እሺ ይሄኛው ግን ምንም የማይታለፍ ነገር እኔ በመሰረቱ አንዳንድ ጊዜ የዋህነቱን ያስቀጣል ስለዚህ ስራና ስራ ብቻ ነው የሚፈልገው እንደዚህ ከብዙ ሰው ጋር እንተላለሁ ያው ለገበያ ትንሽም ኢንተርፕረነርሺፕ ተምሬያለሁኝ ሰዎችን ለመሳብ ሰዎችን እንትን ትለካ እሷ ከሰዎች ጋር ተባባ የሆነ የቀና መንፈስ ስላላት እኔ ያስኩን ይመስላል ለዛ ልክ ብላ ነው አሁን ደግሞ ይሄን ነገር ያደረገችው እንጂ ስለዚህ አሁን አንተ ባልከኝ መሰረት እቺ ሴት ወይም የልጅህ እናት የመጀመሪያም ከዚህ ካልከው ግለሰብ ጋር ግንኙነት ነበራት ይሄን ችዬ በኖርኩ ደግሞ አሁን ደግሞ ጭራሽ እኔ ባልነበርኩበት ቤት ውስጥ ባልነበርኩበት ነው ይሄ ህፃን ሁለተኛው ልጅ የመጣው ነው ያልከኛለው አዎ በጣም ጥሩ ስለዚህ ለዚህ መፍትሄው እንግዲህ አንድና አንድ ነው ማለት እሷ ጠይቂያታለሁ ይሄን ጥያቄ አንተ ነው እንግዲህ እኔ በተቻለ መጠን ጠይቂያታለሁ እንደው ይሄ ልጅ የእውነት የሱ ነው ወይ የሚልን ሐሳብ ሳነሳላት የጠቀሰችልኝ ቀን አለ እንዴ ይሄው በዚህ ቀን ነው ያደረግነው በዚህ ቀን ነው ስለዚህ የራሱ ልጅ ነው አለችኝ አንተ ደግሞ እኔ ግንቦትንም ሚያዚያንም ግንቦትንም እስከ ሰኔ 5 ድረስ አልነበርኩኝም ስለዚህ እኔ በሌለሁበት እንግዲህ ከየት መጥቶ ነው የሚረገዘው ከኔ የሚልን ሐሳብ ነው ያነሳው ስለዚህ እውነት ያለው መቼም ልብ ውስጥ ነው እግዚአብሔር ነው የሚያውቀው ለዚህ መፍትሄው ግን የዲኤንኤ ምርመራ ነው ብዬ አስባለሁና ዲኤንኤ ላስመርምራችሁ ፈቃደኛ ነህ አዎ በጣም ጥሩ ስለዚህ ዲኤንኤ ምርመራ እንድታደርጉ አደርጋለሁ ቀጠሮ ሰጣለሁ እኔ ግን ይኸውልህ አሁን እዚህ ጋር ንገረኝ ነገር ከክፍለ ሀገር ባኩበት ሰዓት ማለት ነው ያ ሱቅ ሙሉ በሙሉ ተቃጠለብኝ አንድ ብር እንኳን 500 ወር ይብያለሁ 500 ወር እንኳን ለኔ ብዙ ነው እኔ የምሰራው እየቀዘራ ነው አሁን የት ነው ያለኸው አሁን ያለሁት ቃሊቲ ካለህ የሚቀርብህ ቦታ ላይ ተሆንና ወይ እዛው እንድንገናኝ ማድረግ እንችላለን አይ ቲንክ ይመስለኛል ቦታውን አሬንጅ አድርጌ ፎረንሲክ ነው ምርመራ የምንሰጠው ስለዚህ እሷም ልጁን ይዛ እንድትገኝ አድርገን እኛ ያንተም እውነት እንዲወጣልህ ያው እኔ ገለልተኛ ነኝ ስለዚህ ያንተም እውነት እንዲወጣልህ ፈልጋለሁ በእሷም በእሷ በኩል ያለው ነገር ትክክል ከሆነ ደግሞ ትክክልነቱን ዋናው ነገር እውነታውን ካወቃችሁ በኋላ ይቅርታ ለመባባሉ ጊዜው ይኖረናል ብዬ አስባለሁ አንዳንዴ በስሜት ሆነን የሆነች ነገርን ስንይዝ እኔ ምናልባት በዚህ ስራ ላይ ቆይቻለሁ ብዙ አመትና ከማያቸው ከባለ ታሪኮች የምረዳቸው ነገሮች አሉና አንዳንዴ የሆነች ጥርጣሬ መንፈስ ወደ ውስጣችን ስትገባ ያቺን ነገር ቶሎ አክመን ካላዳናት በስተቀረ የሚደጋገሙት ነገሮች በሙሉ ያንን ይመስሉናል ወደዛ ይመሩናልና ያንተ ግን የሚለየው ምናልባት አሁን እንግዲህ ከቀኖቹ አንፃር ምናልባት እንግዲህ አላቅም እውነት ሊኖርህ ይችላል ወይ ደግሞ እሷ ደግሞ እንዳለችው አላቅም ስለዚህ ይሄን የምንለየው በምንድነው በዲኤንኤ ነው እንግዲህ ግልጽ ባለው ሁኔታ በዛ መለየት እንችላለን የበለጠ ደግሞ እንግዲህ ተገናኝተን ብናወራ ባንተ በኩል ያለውን እውነት ብሰማም በጣም ደስ ይለኛል ቀጠሮ በሰጥህ ብንገናኝ ከዛ በዛው ተያይዘን መሄድም ስለምንችል ቀጠሮ ሰጥሃለሁ እንገናኛለን ይሄ ከዚህ ፕሮግራም በኋላ ኃይሉ በጣም አመሰግናለሁ እሺ ታንክ ዩ እሺ እንደተከታተላችሁት ነው እንግዲህ ተመልካቾቻችን አቶ ተስፋዬ ያው በሱ በኩል ያለውን ነገር ነግሮናል
ስለዚህ በዲኤንኤ እውነታው እንዲወጣለት ይፈልጋል። በሱ በኩል ያቀረባቸው ማስረጃዎች እንደተከታተላችኋቸው ናቸው። እንግዲህ በሷ በኩል ያለውን ምን ሰምተናል ማለት ነው። ለዚህ እንግዲህ መፍትሄው ወደ ዲኤንኤ መሄድ ነው። ቀጠሮ ይዘናል። ስለዚህ በዛ ቀጠሮ መሰረት ተገናኝተን ዲኤንኤ ምርመራ እንዲያደርጉ እናደርግና ውጤቱን ለእናንተ ለተከበራችሁ ተመልካቾች የምናደርስ ነው የሚሆነው። እንደው በዚህ ቆይታ ግን ምን ተረዳችሁ? እውነት ያለው የቱ ጋር ይመስላችኋል? የራሳችሁን ሀሳብ ልታስቀምጡልን ትችላላችሁ። በዮሃ ሚዲያ የሚቀርብም ታሪክ ካላችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ